like mentally crash down ታደርጋለህ አንዳንዴ like ስልችት ይልሃል እና እነዛን ቀናቶች እንዴት ነው በምን ሞቲቬሽን ነው like የምታልፍ? ሶ ለኔ ዲሲፕሊን ማድረግ የማትፈልገው ወይም በጣም እያስጠላህ የሆነ ነገር ግን ማድረግ ስላለበት ብቻ የምታደርገው ነገር that's discipline። ወጣት ኮሚዩኒቲው ጀማሪም ሊሆን ይችላል ያለውም ሊሆን ይችላልና ምን አይነት ፕሪንሲፕሎችን ከፊትነስ ቢወስዱ ትላለህ? ፊትነስ አንድ ነገር አለ ብሮድ ነው እና አንተም ፐርሰናሊ ሌሎች ኤሪያ ኦፍ ላይፍ ላይ የጠቀሙ ነገሮች ሊኖሩ ይችላሉና ምን አይነት ኮንሰፕቶችን ከፊትነስ ቢወስዱ ይሻላል ትመክራለህ? የሆነ ነገር happen እንዲያደርግ overnight አይደለም happen የሚያደርገው same like our body በአንድ ቀን ወይም በአንድ ወር ወይ በአንድ ሳምንት ሰውነቴ ሊያድግ አይችልም። so fitness ወይም ጂም ምን አስተምሮኛል? ትዕግስት። I trust the process። ማሰራት የምትፈልገው ሴሌብሪቲ ባለስልጣንም ሻዶው ከኢትዮጵያ ውስጥ ማሰራት የምትፈልገው ባሰራው ደስ ይለኛል ይሄን ሰው የምትለው ራሴን ቶፕ አድርጌ ማስብ ከሆነ ሶ እላይ ያለውን ሰው whatever ማንም ሰው ይሁን እላይ ቶፕ ላይ ያለ ባለስልጣን አሁን ሴሌብሪቲስ ላይ ባለስልጣንም ሴሌብሪቲ ነው right ሶ እንደዛ ላሰራ ይችላል ባሰራው ደስ ይለኛል። ጂም ውስጥ ከሚነገሩ አፈ ታሪክ የሆኑ ሳይንሳዊ ኢሳይንሳዊ ካልሆኑ ነገሮች ውስጥ ቢቀሩ ብለህ የምትለው አንድ ነገር? በጣም ስላላበኝ ነው በደንብ የሰራሁት ካላላበኝ አልሰራው የሚለው አፈ ታሪክ ለእኔ ጀስት መቅረት አለበት እያስብ ሉሌ ስለመጣ በጣም ማመሰግን። እንግዲህ የዛሬ ገስታችን አልልህም በጣም ወዳጂ ማይ ሲኒየር ኮች ብዙ ሰዎችን እንግዲህ ትሬን በማድረግ ከሴሌብሪቲ እስከ ባለስልጣን ዲፕሎማት ብዙ ሰዎችን ትሬን በማድረግ እና ኢንተርናሽናሊ ሰርቲፋይድ የሆኑን ዌል ሪኮግናይዝድ አክሮስ ሶሻል ሚዲያ እንግዲህ ሉልን ነው። ቴንክ ዩ ፎር ካሚንግ። ቴንክ ዩ ዲቪ ስለመጣ እጅግ ደስ ብሎኛል። አም ሆነርድ። ስለ ትውውቃችን እናውራና የት እንደተገናኘን የኔና ያንተ ትውውቅ የት እንደተገናኘን እንደተዋወቅን እና ያለውን ነገር ብናወራ ምን ይመስል እንደነበረ ስለ ስዌት ቦክስን በዛው አያይዘን እናወራለን። ስዌት ቦክስ የተዋወቅነው ዌል ሶሻል ሚዲያ ላይ ሎክዳውኑ ጊዜ ላይ ላይክ አይጂ ላይ እናወራ ነበር መሰለኝ። ፑሽአፕ ቻሌንጆች የፑሽአፕ ቻሌንጅ አለ የሆነች በርፒ የሆነ ነገር ይባልና like we used to challenge one another እኔ ናቲ አንተ ላይ ፊትነስ ላይ ያሉ ሰዎችን እና ከዛ በኋላ ነው ሎክዳውኑ መሀል ላይ ነገር ላይ ነው ወደ ስዊም ቦክስ መጣ ነው። በአካል የተገናኘው አሪፍ ጊዜ ነበረ። ለዛ እንዴት ገባ ወደ ፊትነስ አንተ? የኔ ረጅም ነው ፊትነስ በጂም አይደለም የገባሁት ወደ ፊትነሱ በቴኳንዶ ምናምን። ከስቀደም ስናወራ ነበር የአይቲ ተማሪ ነህ አዲስ አበባ ዩኒቨርሲቲ ምሩቅ ግን አይገናኝም አሁን ያለበት ፊልድ ነው። እንዴት እንዳፓረክ ትሬነር ሆነ? ስፖርት ፓሽኔ ነው እና ያው ትማራለህ እንደ ማንኛውም ኢትዮጵያዊ እስከ 12ኛ ትማራለህ። ከዛ ጥሩ ውጤት ሲመጣ ዩኒቨርሲቲ ገባን። ላክሊ አዲስ አበባ ነበር እንትን ያልኩት ግን አሪፍ ሰቃይ ተማሪ እንደሆንክም አውቃለሁ። ጭንቄ ወደ መስከንት ነው ያ እና እየጠጣ አይ ነው ሶ ወደ ፊትነሱ የገባሁት እንዳልኩ ነው በጂም ሳይሆን በቴኳንዶ ነው። እኔ ህፃን እያለሁ እኔ ወንድሜ ምናምን ሆነን ፋዘር ቤት ያስተምረናል ቴኳንዶ እሱ ነበረበት ጂም ይሄ ማርሻል አርት ጋሽ ሰለሞን ነው የጀመረው ማለት ነው። ሰለሞን ሶ በዛ ስታድግ ዲስፕሊኑ መጣ ስፖርቱን መውደድ ምናምን የሚባለው ነገር መጣ። አክሽን ፊልም እናያለን ከዛ ገብተን ኪክ እንሰራለን ገብተን ፋይት ነው ምናምን እንዘን ጂም ውስጥ ቴኳንዶ ማሰልጠን ጀመርኩ። ብረት ግን like weight lift አታረግም ነበር የዛኔ? ምንም like እስከ ቴኳንዶ ብላክ ቤልት እስከሚይዝ ድረስ እንከለከላለን። ያው በፊት ትራዲሽናል እንትን አላ ልክ ሊፍት ዌት ሊፍት ካረግ ፍሌክሲቢሊቲ ይቀንሳል ብዙ ነገር አለ። ያኔ ታቡ ነው መሰለኝ አይደለ? ቤተሰብም ላይ ታጥራለህ ምናምን ብረት አትፈርም ነው ይባላል። ሰውነት ፍሌክሲብል አይሆንም መስል ካደገ like ምናምን ብዙ ነገር ስላለ አንገባም እዛ ውስጥ
ከዛ ግን ፊልሞች ስናይ አክሽን ፊልም ላይ ምናምን ይሄን ስፔር የሚያደርጉት ሰዎችን ስታያቸው ፊዚካሊ ፊት ናቸው ጡንቻቸው ምናምን የቀበሌ ጂም ውስጥ ተጀመረ ወይ ሊፍት ማለት ነው የወር 5 ብር እየከፈልን ሌሊት እየገባ እንሰራለን የሚገርም በዛ ሰዓት ሌሊት ነው የምንገባው በር እየከፈትን እንገባለን በቃ ምሰራው ባክ ይሄ መሳብ ላኩላው ብቻ ከዛ ያኔ ላይ ታነብ ነበር ወይስ አያለው ቪዲዮዎች እንበለት አያለ እንጂ አላነብ ሶ እያየ ትላልቆቹን እያየ ነው የምሰራው እኔ ሪሜምበር ይሄ ቲዋሮ የቸስት መሰብሰቢያ ሲባል ያስታውስ ነበር ቸስት ከሰራው ቲዋሮ ሲሰራ ቸስት ይሰበሰባል ፎቶዎችም ደግሞ ላይ የሰፈር ብረት ቤቶች ላይ ፎቶዎች አሉ ምናምን እነ ሸዋዚን እነ ማናቸው እነ ወርካውትም ይኖራል ምናምን ላይ እሱን አናቶሚዎቹ ልክ ነው ሶ በዛ ገባውበት ግን ያኛው አይደለም ወደ እንትኑ ይወሰደኝ ወደ ጂም ትሬን ሳደርግ ሰዎችን ስፔሻሊ ህጻናቶችን ምናምን አያቸዋለሁ ጂም ውስጥ የሚሰሩ ሰዎች ሶ ገባው ከፍዬ ሜምበርሺፕ ምናምን ገባው ከዛ ከስ ብለህ ከቴኳንዶ ላይክ ሺፍት አደረገ ማለት ሺፍት ሳይሆን እኩል ታይም ላይ እዛ ትሬን አደርጋለሁ ልጆቹን ገብቼ ለራሴ እሰራለሁ ሶ ሳየው ኢትስ ጉድ ነው ሰውነትም አያያዝም እንደውም ይሄ መጀመሪያ ደግሞ ሊፍት ስታደርግ ቶሎ ትለወጣለህ ቶሎ ላይክ ፋስት መስል እንትን ሶ ያ አዳፕት እስኪያደርግ ሰውነት አንዳንዴ ስትራፖም ሲይዝ መስል ይመስላል ያደግ ነው ይመስል ሶ በዛ ተመቸኝ ቀጠልኩበት some point በብዙ ሪዝን ቴኳንዶን አቆምኩት ኦልሞስት 3ኛ ብላክ ቤልት ዲግሪ ሊዝ ስለያቆምኩት I have been more than 10 years 12 years ምናምን ቴኳንዶ ረጅም ጊዜ ነው የሰራው አሪፍ ገንዘብ ሰርተህበታል አይ አልሰራሁበትም ገንዘብ ብዙ አልሰራሁበትም ታላላቆቻችን ሰርተውበታል ያው ግን ብዙ ነገር ተምሬበታል ከዲስፕሊን ልጆችን ከማስተማር ባይዘው ልጆችን ማስተማር it's very difficult ትሬን ማድረግ ህጻናቶች በተለይ ብዙ እኔ I think ከ50 በላይ ህጻናቶች አስተምራለሁ በአንድ እንትን ውስጥ ዋው እንደ ግሩፕ ክላስ ያኔም ላይክ ስለ ስዌት ቦክስ እንመጣለን ግን ስዌት ቦክስ ላይ you used to run like አሪፍ ግሩፖች ነበሩ ጠቅመዋል ብለህ ታስባለህ ያኔ ሃንድል ማድረግ ያን ሁሉ ህጻናት 50 ምናምን ህጻናቶችን ከነቤተሰባቸው ሃንድል ማድረግ ለታላላቅ ለአዋቂ አይከብድም ሶ ግሩፕ ክላስ ኢንጆይ አደረገው ነበር ሳስተምር ምን እና ስኪሉ መጣ በነዛ በልጅ ስለዚህ ላይ ስዌት ቦክስ ላይ የነበረ የግሩፕ ክላስ ኤክስፒሪየንሱ ላይክ ያኔም ፋውንዴሽኑ ተገንብቷል ማለት ነው ሰዎችን ሃንድል ማድረግ ስፔሻሊ ላይክ ራሳቸውን የማያውቁ ማለት ላይ ሁሉም ነገር ማድረግ የሚፈልጉ ክሪቸሮችን እነሱን ሃንድል አድርገህ ማስተማር ማሰልጠን አንድ ነገር አንድ ታይም ላይ እንዲሰሩ ማድረግ ማስተር ታደርጋለህ በተለይ ከዛ ስኪል ይጠይቃል ሶ ቀስ እያልኩ እሱን አዳፕት አድርጌዋለሁ ኢትስ ቢን 6 ዓመት ምናምን አስተምራለሁ ህጻናቶችን 5-6 ዓመት የተለያየ ቦታ በተለይ ክረምት ላይ ምናምን ይመጡ ነበር ትምህርት ሲዘጋ ምናምን ይገባል ሶ ያ ጠቀመኝ how did you end up CrossFit ስትሰራ ራስን እንዴት አገኘው ሞር ስለ ትውቃችንን በደንብ ያኔ ስለምናወራ ላይክ እንዴት አገኘው ክሮስፊት እየሰራ ራስን ሶ ከስዌት ቦክስ በፊት ጎ ፊገር የሚባል ጂም አለ ጎ ፊገር ፈርስት ስራዬን የሰራሁበት ጂም በሰዎችን ማሰልጠን ከቴኳንዶ ውጭ ትላልቅ ሰዎች ከቴኳንዶ ውጭ ትላልቅ ሰዎች ባይዘው ቴኳንዶ ማስተምራቸው I'm sorry like weightlifting ሶ እዛ እያስተማርኩ እኔ ከጌች ጋር ከስዌት ቦክስ ባለቤት ጌታቸው ጋር ተዋወቀ እና የክሮስፊት እንትን ነበረው እሱ ሶ እኔ ቴኳንዶ ላይ ጎበዝ ነኝ ፍሌክሲቢሊቲ ጥሩ ነው ሞቢሊቲ ጥሩ ነው ምናምን እና ያ ስፖርተኛ ለስፖርተኛ ይናበብ የለ በደንብ አየኝና ተዋወቅን እሱም ቴኳንዶ ይሰራ ነበር በፊት አውራይ ምናምን እስኪ ለምን አትሞክርም እንደዚህ አይ ሙቭመንቶች ነው እኔ አላውቅም ሰምቼም አላውቅም ክሊን ምናምን ሲባል ዊል ነው ላጸዳለት ክሊን ኦቨርሄድ ስኳት ምናምን ኮምፕሌክስ ሙቭመንቶች ናቸው አንድ ቀን የፈጀብን ለመማር ዋው ፌስ ቱ ፌስ እኔ እና እሱ ብቻ ሆነን እዛ ጋር በቃ እንደዚህ የተባለ በጣም ፋስተን one day አልዋሽም ብራዘር በጣም ሾልደሪ በጣም ሞቢሊቲ ሶ አንተ ሎወር ባዲ ላይም እንደዛው cuz like ይኖራል አገር ማንሳት ምናምን ስላለ ሶ ስኳቴ ጥሩ ነው ኦቨርሄድ ከዛ ለምን በቃ ክሮስፊት እስኪ አንብብ ምናምን ተማማልና ማንበብ ጀመርን ማየት ጀመርን ቪዲዮዎች ምናምን የለም ኢትዮጵያ ውስጥ
ሶ ኢትዮጵያ ውስጥ የሌለ ነገር የጂም አካል ከሆነ ብንሰራበት ቢዝነሱ ጥሩ ነው የሚሆነው የሚል ሀሳብ መጣ። አቶት ነኝ መጀመሪያም ላይክ ስመጣ እናንተ አንድ ላይ ነው ያቋቋማችሁ ስዌት ቦክስን ከጌች ጋር ስትጀምሩት አብራችሁ ነበራችሁ ወይስ የሆነ ቢዝነሱ ላይ አንተ ነበርክበት? አብረን የጀመርነው ጂሙ ስንጀምር አብረን የጀመርነው ቢካዝ ከስዌት ቦክስ በፊት መሀል ላይ ክፍተት አገኘንና ቤት ውስጥ እናሰራ ነበር። በጣም ፓሽኔት ስንሆን ማቆም አልፈለግም። ቤት እስክናገኝ ስፔስ እስክናገኝ ምናምን ብለን የሆነ 1 ወር 2 ወር ያክል ክላይንቶቹን ሰብስበን በአብዛኛው ነጭ ነው። ኦልሞስት 85% ነጭ ነው። ቢካዝ ነጮቹ ያውቁታል ክሮስፊት ለነሱ አዲስ ነገር አለ። ክሮስፊት ስላቸው ከየትም ቦታ ተሰብስበው ይመጣሉ። የለማ አዲስ አሁን ላይክ ቢግ ዲል እንደሆነ አይደለም ከተማው ላይ። ያኔ ምንም አይታው አበሻ ያቆም፣ ነጮቹ ደግሞ በጣም ያውቁታል። ኢትዮጵያ ሆኖም ቢያቆም ደግሞ ውጭ የኖረ ሰው በዛ ምናምን ቤት ውስጥ ምናምን እናሰራ ነበር። ከዛ ስዌት ቦክስ የሚባል ጂም ተከፈተ። እዛ ገባን። ወዲያው ኮቪድ ገባ፣ ተዘጋ። ተዘግቶ ግን የፋሚሊ ኮሚኒቲ ታውቀዋለህ፣ ስዌት ቦክስ ኮሚኒቲ ጂም ነው። በዛ ምናምን መጣችሁ እናንተ ስትመጡ ጌች አለበት ምን ያገኛችሁ አንተ ነበር ከዛ ስንገባ ከናት ጋር አይ ሪሜምበር ኤቭሪቲንግ። ቤቱ እየተሰራ ነው የመጣችሁት? እንዴት ነበር? ምንም ብዙ እቃ አልነበረም፣ ሼዱም አልነበረም፣ እዚህ ጋር ላይ ፑል አፕ እንትኑም አልነበረም። መተህ ላይክ በጣም በሚገርም የዛኔ was inspiring አንተን ማየት የዛን ጊዜ እና like the way you handled እኔና ናቲን በተለይ the way you handled us በጣም was good, was professional እና I'm like okay እንዲህ ማለት ኢትዮጵያ ውስጥ ዋው በየ ያኔ ነው የጀመርኩት። ለአንተ የነበረኝን አክብሮትና አድናቆት ያኔ ነው የጀመርኩት እና you took us in ይቀጥላል። ከዛ በኋላ like the rest is history. like ስሰማ ጠይቄያቸዋለሁ ከየት ነው የምትመጡት? because ትንሽም እንትን ነበረች ኤክስፔሪየንስ እና አንዳንድ ሰው ከሩቅ ቦታ ይመጣ ከሆነ አይቀጥልልህ። ሶ ስጠይቃችሁ ከእንደዚህ አንተ ሩቅ ነበር ሶ ከዛ ነው የምንመጣው። ኦኬ ነገም ሳያችሁ ትመጣላችሁ፣ ከነገ ወዲያም ሳያችሁ this guy is so passionate። ከዛ ጌችን አላገኘው ነው ውጭ ነበር መሰለኝ የዛኔ እኔና እሱ እናወራለን። እነዚህ ልጆች መጥተዋል፣ እንደዚህ ልጆች መጥተዋል፣ እንደዚህ ምናምን። ከዛ እስኪ ያቸውና የሆነ ነገር ሰጥታቸው ምናምን አንተ ካመንክባቸው ይገባሉ። then I believe when you guys ገባችሁ ምናምን ቀጠለ። አብረን በደምብ ተማርን። I was so grateful። እኛም like body building ላይ ነበር እንደዛኔ we were so passionate about it። ግን እዚህ ጋር ስንመጣ ደግሞ ያገኘነው አዲስ ነገር ነበረ። it was new ግን ኢንትረስቲንግ ነው። at the same time ያየናቸው ሙቭመንቶችም የሚካበዱ አልነበሩ። ጥሩ ነበር፣ ተቀበልነው። እኔና ናቲ በተለይ ቶሎ ነው የተቀበልነው። so it was fun። ባዲ ቢልዲንግ ላይ በደንብ እንደውም አንተ ከኔ የተሻለ እውቀት ነበር የዛኔ ግን like totally shift ነው ያደረግነው። ለበጎ ሆነልን። ጥሩ ነው። እንግዲህ ስለ ፐርሰናል ትሬኒንጉን በደንብ እናወራለን አሁን። do you love what you do? የምትሰራውን ነገር ትወደዋለህ ወይ? በሚገባ በጣም እዛ ቦታ ስለከተተ ግብርን በስጋ እንዴት መሰለ የምሰራውን ነገር ባልወደው እዚህ ሙያ ውስጥ አልቆይም እስካሁን። ቢካዝ ይሄ ሙያ ከሚከፈል ገንዘብ በላይ ፓሽኔት መሆን አለብን ብዬ አምናለሁ። ዋን ቱ ዋን ሰዎችን ነው የምታገኝ፣ የተለያዩ ሰዎች። ሶ ለገንዘብ ብቻ ብለህ የምትሰራው ከሆነ አትቆይበት። እኔ I've been since more than 5-6 plus years ሆኖኛል። ሶ እስቲል ወደዋለሁ። አሁን ክፍያም አልጠይቃቸው ሰዎች ሊኖሩ ይችላሉ ሳሰራቸው፣ ቢካዝ የኔ ክፍያ ሌላ ስለሆነ። ሶ ፓሽኔት ሆኜ ነው የምሰራው። በጣም ነው የምወደው ስራዬ። ጥሩም ነገር አገኝበት። ክፍያው ቆንጆ ነው። ቆንጆ እንዲሆን አድርጌዋለሁ። ቅሬታ የለህም? ለትሬነር ላይ የሚከፈለው ክፍያ ከፕሮፌሽኑ ከሚገባው በታች ነው ብለህ ታምናለህ ወይስ ይገባዋል ብለህ ታምናለህ? አሁን ላይ በተለይ የራስን ተሞክሮ ስለምንነግረኝ we're not going to charge the same እኔም አንተም። በአንተ አመለካከት ለትሬነር የሚከፈለው ክፍያ በቂ ነው ወይስ ከፕሮፌሽኑ አሁንም አይገባውም ትላለህ? አይገባውም ሳይሆን ጥሩ ነው፣ ግን ከዚህ በላይ መሆን አለበት። ቢካዝ ብዙ ነገሮችን ከኛ አልፈው ከሄዱ የውጭ እንትኖች ትማርበታል። አንዱ የፊትነስ እንትን ነው።
የነሱን ላይፍ ስታይል የነሱን ሲስተም የነሱን የጂም እንትን ስታየው እኛ ጋር በጣም ገና ነው። እኔ ነጭ ሆኖ ኦልሞስት 75-80% በላይ በአሰልጣኝ ነው እዚህ ሀገር የሚሰሩት because they know ውጪ ኤክስፔንሲቭ እንደሆነ ከዚህ የሆነ ነገር ይዘው መሄድ ይፈልጋሉ። እኔም ብዙ ነጭ ክላይንቶች አሉ እና ሳስበው ገና ነው የነሱ እንትን ላይ አልደረስንም። ግን ካለው ሰውም ገና ይሄ አዌርነሱ ገና እየመጣ ስለሆነ it's fine by አብዛኛው ቦታ it's fine። ከሀገሪቱ ኢኮኖሚ አንጻርም I think ፌር ነው። አሁን ጂምም እየበዛ ስለሆነ ኦፕሽን አለ ብዙ ኦፕሽን ሲኖር ፕራይስንም አጅስት ግን ቅድምም እያወራኝ ነበር እና ትሬነር መሆን በጣም ዲፕ ነው። ብዙ ነገር ነው እዛ የምታቀርበው። ዝግጅት አለው፣ ማንበብ አለው፣ ብዙ ነገር ማወቅ አለብህ። ገባ? የሰው ላይፍ ነው፣ የሰው ሰውነት ነው እጅ ላይ ያለው። ሪስኪም ነው። ለዛም ነው ይገባዋል ሞር ብለህ የምታወራኝ። ለዛ ይመስለኛል። እኔ አም ኦልዌይስ ክላይንቶቼን ቻርጅ ሳደርግ አም ደ ሃይስት ሁሌ የትም ቦታ ኤቭሪዌር አይ ጎ አይ ኖ አውቀዋለሁ ስራዬን። ወይ ያን ይከፍላል ወይ አይከፍልም። ካልከፈል በነፃ ባሰራው ይሻለኛል። ትንሽ አስከፍዬ አላሰራም ሰው ላይ ነው። ሁሉም ክላይንቶች ያውቃሉ። እና ቫልዩ ስለምሰጠው ባለሙያው ለሙያው ቫልዩ ያልሰጠው ሌላ ሰው መጥቶ እንትን ሊል አይችልም። እንዳልከው ነው ቴክስ በጣም ብዙ ኖሌጅ፣ ብዙ ስኪል፣ በጣም ብዙ ፕሪፓሬሽን ራስ ላይ እኔ አሁን ሌላ ሌትስ ሴ ትሬነር ባልሆንና ሌላ ቦታ ብሄድ አንድ ፊት ሰው እና አንድ ላይክ ፋት የሆነ ሰው ትሬነር ናቸው ማንን ትይዛለህ ቢሉ ምንም የለውም። ራስ ላይ ትሰራለህ ማለት ነው። ራስን ለውጠ አንብበ ተምረ ሰርቲፋይድ ሆነ ኮሚኒኬሽን ስኪልን እንትን ብለ አንብበ አፕዴት እያደረክ ኤቭሪ ዴይ it's hard work. It's very hard work. በጣም ከዛ ሞቲቬሽንም ማወቅ አለብህ። የሚመጣው ሰው ሁሌ ሞቲቬትድ ሆኖ አይመጣም። አንተ ዲስፕሊን ማስተማር አለብህ። ይሄ ሁሉ ነገር ወደ ገንዘብ ስትለውጠው it's ገና ነው እኛ ጋር ትንሽ ፋክት because we know ውጪ ምን ያክል እንደሚያስከፍሉ ላይፍ ስታይላቸው እንዴት እንደሆነ ምናምን አውቃለሁ። ወደ እኛ ስታመጣው ገና ነው። አሁን ደግሞ ባለው አገሪቷ ላይ ባለው እንትን ስንመለከት ብዙ ሰው ትሬነር መሆን ይፈልጋል። it's very good ጥሩ ነው። ግን የኔ ጥያቄ ለአንተ እቺ የገንዘብ ኢንሴንቲቭዋን አይተው ነው ወይስ የምር ፓሽኔትሊ ነው ስራውን መስራት የሚፈልጉ ብለህ ታምናለህ? እስከምታወራኝ ሶሻል ሚዲያ ላይ ከምናየው ሉሊ it's good ትሬነር መሆን አሁን እንደምትነግረኝ ከሆነ ሙያን ወደህ የምትሰራው ከሆነ እናንተን ጋር አሪፍ ገንዘብ ያለው ስራ ነው። ምኑን አይተው ይመስልሃል አሁን ቤት ትሬነር የሚሉት? አንተም እዛ ውስጥ ነህ ታውቀዋለህ። አይ ዶንት ኖ እንግዲህ የሰው የሁሉም ሰው እንትን ይለያያል። እንደዚህ ነው ብዬ እንትን ልልህ አልችልም። ግን ሲመስለኝ ኢዚ መኒ ይመስላችኋል። አንድ ሰው ታሰራለህ። ምንድነው ታሰራው? አንተ የሰራው የሚመስላቸው። አሁን የኔ እንትን አይደለም የኔ አፕሮች አይደለም። ግን ኦኬ እኔ ባይሴፕስን ከለወጥኩ የሌላ ሰው ባይሴፕስ ለውጣለሁ ብሎ የሚያስብ ሰው ከሆነ ኢዝሊ ወደዛ ይገፋፋል ባይም ከዛ መኒ ሜክ ያደርግበታል። ብዙ ወጪ የለውም። ተቀጥሮ ነው የሚሰራው። ይሄ አዲሽናል ገንዘብ ነው ምናምን ይሄ ሞቲቬት ያደርጋቸዋል። አንድ ይመስለኛል። ግን ደግሞ በጣም ፓሽኔት ሆነው በጣም ሰው መቀየር ፈልገው አንብበው ተምረው ተመርቀው የሚገቡ ልጆችም አሉ። ማቃቸውም አሉ ምናያቸውም አሉ። አንድ ሳይድ አልይዝልህ ሁለቱም ኦፕሽን ሊሆን ይችላል ነው ምክርህ ምን ይሆናል? ፓሽን ላላቸው ሰዎች በተለይ አጀማመሪያን ማየ ነው ከቴኳንዶ እንዴት እንደመጣ እንዴት ዌት ሊፍቲንጉን የቀበሌ ጂም ውስጥ እንደጀመርን ኤቭሪቲንግ አውርታል እና አሁን ላይ ከተማው ላይ ያሉ አንድ ሀገር እንደ ኢትዮጵያ ከምናውቃቸው ትሬነሮች መሀል ዩ ስታንድ እነሱ መሀል እና ምክር ምን ይሆናል? ፓሽኔትሊ ፐርሰናል ትሬነር መሆን የሚፈልጉ ወጣቶችን ፈርስት ቲንግ ሰውነታቸውን ይለውጡ። ቢካዝ አንድ ሰው ሲመጣ የሚያየውን ነው የሚያምነው መጀመሪያ እንጂ የምታወራለትን አይደለም። ይሄ በጣም ኦቨር እንትን ሁን አይደለም፣ ግን የሆነ ነገር ይኑርህ። አንድ ፈርስት ቲንግ ራስ ላይ ስራ በደንብ ፊዚካሊ then ሜንታሊ ይሄ እውቀት አንብብ። ከማንበብ ውጭ ተማር ስትሪክትሊ። ይሄ
የሆነ ነገር ውስጥ ተመዝግበህ ተማር ቢካዝ ብዙ ነው ታውቀዋለህ ሰርቲፋይድ ነህ በደንብ ታውቀዋለህ አይ ኖ አውቃለሁ አንተ ሶ ዲቴል ሁሉንም አንብቦ አይደለም ዲቴል ኒውትሪሽኒስት ሁን ዲቴል የሆነ ነገር ሁን ምናምን ሳይሆን ቤዚክ አንድ አሰልጣኝ ማወቅ ያለበት ነገር ማወቅ አለባቸው እኔ I can face anyone confidently ነው ነገር እንደ ክላይንት ሆኜ መጥቼ ፌስ አድርጌ probably ከ10 እንግዲህ ፌል የሚያደርገው ሊበዛ ይችላል because ጉልበቴን አሞኛል ብዬ የመጣሁት አሰልጣኝ ጋር ስኳት እንዴት ነው ሊያሰረኝ አይ ስኳት መስራት የለብህም ካለ he fails ለኔ ከባድ ነው ያ ለጉልበት መድኃኒቱ ስኳት ነው ባይኔ እኔ or some leg exercise ናቸው አይ ጉልበትን አሟል በቃ ዛሬ የምናተኩረው ቸስት ላይ ነው ምናምን ካለ ኤቭሪዴይ ቸስት ሊሆን ነው አላቅም እያለ ነው you see ፊክስ ማድረግ አልችልም እያለ ነው እንመጣበታለን so knowledge ቢኖረው he knows how to handle እንደዚህ አይነት ሰዎችን ኤክሰፕሽናል ሰዎችን አለ እኮ ተምረነዋል አይደል እንደዚህ እርጉዝ የተጎዱ ምናምን ስለዚህ ፓሽኔት ከሆነ ራሱ ላይ ይሰራል እውቀቱ ላይ ይሰራል ከዛ ይሄ ኮሚኒኬሽኑ ምናምን ቀስ ያለ ይመጣል ሁለቱ ካለ you can experience ግን በልምድ ብቻ የሚገባ አዋላጅ ልምድ አዋላጅ አደጋለ በዛው ያይጂ የምጠይቅ አንድ ጥያቄ እንደ ትሬነር አንድ ኦብጀክቲቭ አለ especially like እያወራን ነበር ከቀረጻውን ሳንጀምር በፊትምና what's your one objective goal cuz trainer ስትሆን ወይ ጂም መክፈት ነው የምትፈልገው ወይስ ፒቲ ስቱዲዮ ነው ወይስ ሉልን like የትኛው after like 5 ሊሆን ይችላል 10 አመት ሊሆን ይችላል እና ይሄንን ጆርኒ ስትራመደው what's your objective of course ጂም መክፈት ከዚህም በፊት we tried እግዚአብሔር አልፈቀደው እንጂ ትስፔን ለምን ቆየን እሱን ነገር ክሎዝሊ ከአዩ ጋር በደንብ ከታተለው ነበር እናንተ ጂም ያለው ነገር አቋል so it's been ስንት አመት አሁን እሱ ፌል ካደረገ ፌል አደረገ ብዬ ግን አላቆምኩም እንደውም የተሻለ በደንብ እይታዬን የከፈተልኝ so ብዙ ኦብጀክቲቭ አለኝ በፊትነስ አንዱ ጂም መክፈት ነው I think ሁሉንም ባልናገር ጥሩ ነው ሲሳካ ይሻላል ግን አለ በደንብ ስፔሻሊ ኢትዮጵያ ውስጥ በደንብ እንትን I think mainly እውነት ለመናገርም እንደ ትሬነርም እኔም ምን ማድረግ ትፈልጋለህ ብትለኝ like ጂም ብንከፍት I think it's our joy እውነት ለመናገር cuz ስለ ጂም ስራ በደንብ ታውቃለህ እንደ ባለ ሀብት መጣ ጂም ከፍተህ like ይስሩበት እንደምትለው አይደለም ትሬነር ነህ የሰውን ፍላጎት ታውቃለህ አመጣጥ ስላለ ማለት ነው እና ይሄን ሁሉ ባላንስ አድርገህ ኢማጂን አንተ ጂም ስትከፍተው ማለት ነው ባለሙያ የሚያደርገው ነገር ሁሌ ከዛ አንተም ስለ ቦክስ የነበረን ጊዜም ትነግረኝ ነበር ጂም should be affordable ትለኛለህ ሁሉም ሰው መስራት አለበት ትለኝ ነበር እኔ በሁለቱም አስበዋለሁ ላግዠሪ ማድረግ ትችላለህ at the same time same brand ይዘህ ይሄ affordable ሆኖ ማንም ሰው because እንትን መሆን የለበትም ይሄ በጣም ላግዠሪ ሆኖ የተወሰነ ሰው ይሰራል የተወሰነ ሰው ቁጭ ብሎ ሊያይ አይገባም ከዛ እሱ ነገር አለ አይደል አሁን ከተማው ላይም አገሪቷ ላይም ጂም የሆነ በቃ የሀብታም ያ በፊት ብዙ ጊዜ እየቀነሰ ነው አሁን እየወረደ ነው ጂም በዛ ያ ግን ያ መቅረት አለበት በጣም መቅረት አለ ጥሩ ነው አሁን ላይ ሆቴል ላይም ያለ ጂም አለ በየሰፈሩ ጂም አለ it's good ግን how is the system so እነዛ ነገሮች መቀየር እፈልጋለሁ that's my biggest objective I cannot wait አልዋሽ በእኔ የሚቀየር አይደለም ግን at least ኢንፑት ሆናል ስለ በኒውትሪሽን ብንመለከት ደስ ይለኛል እንደ ኔሽን አመጋገባችን ከዚህ ብዙ ክላይንቶችን ስናስተናግድ ነው የምንውለው እና እንዴት ታያለህ አመጋገባችን ከዚህ ብዙ ነገር አለ እዛ ላይ ያይዘን ስለ ኢትዮጵያውያን ወይም ደግሞ አፍሪካውያን ባድ ካፍ ነው ያላቸው ባድ ጄኔቲክስ ይባላል አልቲቲዩድ ይባላል do you think አመጋገባችንስ የሆነ የተመታ ነው ብለህ ታምናለህ የተመታ ስልህ ኒውትሪሽናል ቫልዩ ዝቅ ያለ ነው ብለህ ታምናለህ ከዚህ ምን መገበው ማየት እንችላለን በትነን እንደ እንትናችን ይሄ አብዛኛው ኢትዮጵያ እንጀራ ነው የሚበላው ሶ የእንጀራ ኒውትሪሽናል ቫልዩ ለአንድ ባዲ ቢልድ ለሚያደርግ ሰው ብዙም እንትን ነው ያላስብም ግን እኔ ፊትነስ ላይ ለገባ ሰው ወይም ደግሞ የሆነ ነገር ፌስ ለሚያደርግ ሰው እነዛ ነገሮች ብሬክ ማድረግ አለበት ለኔ it's just excuse ጄኔቲክስ
አድቫንቴጅ ሊሆን ይችላል። ከሌለ ግን ጥሩ ባዲ ቢልደር መሆን አትችልም ወይም ደግሞ ጥሩ እንትን ሊኖር አይችልም ማለት አይደለም። you have to break overcome ማድረግ አለብን። so ኢትዮጵያ ውስጥ በጣም ብዙ ኦፕሽን አለ። በኤክስፔንሲቭም ሳይሆኑ የምታገኛቸው ነገሮች ብዙ ናቸው ካወቅበት ዴዲኬት ከሆንክበት። so I don't think ያን ያክል ሚዛን አይነት እንትን አይደለም። አይዘንም ግን ያለውን ነባራዊ ሁኔታ ስንመለከት ከክላይንቶቻችንም አመጋገባችንም ዴይ ቱ ዴይ የኛም ቤተሰቦች ላይክ የሚያደርጉት ነገር ምናምን ስታየው ባህሉንም ታያለህ። እሱ ከባድ ነው እውነት ለመናገር አብረ መብላት ምናምን አለ። አንተ ተነጥለ በምሳቃ ብሮኮሊ እና እንትን ከበላ እንግዲህ ቤተሰብን እንትን ታውቀዋለህ። ሳትነጠሉላ ሩዝና እንትን ነው በለው ብትል is hard። ሰው ቤት ትሄዳለህ፣ ድግስ ማለት ነገር ነው ያለው። በይሄ ማህበራዊ ኑሮና እንትኑ አይገናኝም እውነት ለመናገር ካልቸር ለካነሳ። ግን እኔ as long as compete ማላረግ ከሆነ ባዲ ፋቴ ከ10% ከ6% በታች መሆን አለበት ካልተባልኩ ለጤናዬ ከሆነ የምሰራው just ጥሩ ሉኪንግ እንዲኖረኝ ከሆነ የምሰራው ያን ያክል መጨነቁ it's just drama ለኔ እውነት ለምን because you burn ነገ ገብተህ በዛ ምናል everyday ደግሞ አይደለም የምትበላው everyday ድግስ የለም። so balance ማድረግ ይቻላል ባይኔ። በዛው ማያይዘህ ለክላይንቶች ከምትሰጣቸው ፕሮቶኮሎች መሃል ሊሆን ይችላል አሁን ያነሳው ነገር ስትሪክት ዳይት አልሰጣቸውም አይነት ነገር ነው። it depends አሁን የክላይንት ፕሮፋይል የምትሰጣቸው ምግብ አቁም የምትላቸው ሰዎች አሉ። እሱም by the way እኔ ብዙ ጊዜ ክላይንቶቼ የምላቸው ነገር ኦልሬዲ አድርጌያቸዋለሁ። አብዛኛው they know ኤክስፐሪመንት አድርገዋል ሁሉንም ነገር ከእንቅስቃሴ ጀምሮ ከምግብ ጀምሮ everything fasting ብትል bulking ብትል I tried so የትኛው ከባድ የትኛው ቀላል የትኛው እንደሚደረግ እንደማይደረግ አይ ነው እኔ አውቀዋለሁ። so ስነግራቸው ፔኑንም እንትኑንም ስለማውቀው everything ነው ማወራቸው። so መቀነስ ወይም ደግሞ አብዛኛው እኛ ጋር ትሬነር የሚይዙት ለመቀነስ አብዛኛው you know so እነሱን አሁን ኦፕን ካረክላቸው they can eat አያውቁማ። so ከከለከልኩም ደግሞ ጠልቶት አይመጣም። ስለዚህ ባላንስ አድርገን መሃል ላይ you know how to do it ሜካኒዝሙ አንተ ጋር ነው። አትብላ አትለው ኦፕንሊ ብላ ምናምን አትለው እንጂ አርግ አትለው። ከዚህ እነዚህ ሰዎች ኮምፒት ስለማያደርጉ ኮምፒት አያደርጉም። ዴር ክላይንት ናቸው። ዴይ ቱ ዴይ ላይፍ አላቸው። ቅድም ያነሳቸውን ነገሮች ጥሪ አሚን ሰርግ ሊሆን ይችላል፣ የተለያዩ ሴሌብሬሽኖች ሊኖሩ ይችላሉ። እንደዚህ ነገሮች የሚያደርጉ ሰዎች ናቸው። ቢዝነስ ፒፕል ከሆኑም ደግሞ እንደዛው መብላት አለባቸው ከእንግዶቻቸው ጋር ምናምንና ሶ እነዚህን ሰዎች አትብሉ ምሳቃ ይዘዙር አትልም። ለዛ ነው ይሄንን የጠየቁ። ሰው የሚበሉትን ነገር ዴይ ቱ ዴይ የሚያደርጉትን ነገር ኢንጆይ እያደረጉ እዚህ ጋር እንቅስቃሴ የተሞላበት ላይፍ ስታይል ሰጣቸዋለሁ ማለት ነው። አዎ እንደዛም ታደርጋለህ። አንዳንዱን ደግሞ ስትሪክት ዳይት ውስጥ ትከታለህ ለተወሰነ ጊዜ። ከዛ ሲወጣም ደግሞ ቶታሊ ወጥቶ ፈለገውን ይብላ ሳይሆን ቀስ እያልክ ከዛ ሲስተም ወደ ሌላ ሲስተም the way he eats ወይም she eats የተለያዩ ፋስቲንግ እንትኖች አሉ። ኢንተርሚተንት ፋስቲንግ ምናምን ይሄ ሎንግ ተርም መጠቀም የሚችለውን የፋስቲንግ ስታይል ሰጠዋለህ እንጂ ሰላጣና እንትን እየበላ ምናምን ብለኸው ከጀመረ 1 week 2 weeks ሞቲቬት ስለሚሆን ያደርገዋል። ከዛ ግን ያቆመዋል። ሲቆም የሚለወጠውን እንትን ታውቀዋለህ። ግን እንዴት ከላይ ለመጀመሪያ you have to read ላይፍ ስታይሉ እንዳልከው ብዙ አይነት ሰው ስለሚመጣበት ከዛስ ይሄ ሰውዬ ምን ያክል እንትን ነው ዴዲኬት ነው ይሄን ብለው ያደርጋሉ የሚለው እሱን ሁሉ አንብበህ ካወቅክ በኋላ ቀስ እያለ ወደዛ ሲስተም እንዲገባ ታደርገዋለህ። ዋንስ they see ሰውነታቸው ሲለወጥ ሲያዩ ይቀጥሉበታል ራሳቸው። እኔ አሁን like do you see እኛን እንደ ሀገር እንደ ኦቨርኦል like ኦብዘርቭ ስታደርገው ኢትዮጵያውያን እንደ ሌሎቹ ሀገሮች በቆሎ የምንበላበት አመጋገብ ሜተድ አለ። ከአመት አንዴ ነው በአመት አንዴ ይወጣል የበቆሎ ሲዝን አለ እንበላለን። ከገብስ ጋር ያለ ሪሌሽን ማየት ትችላለህ። ሌላም ሃይሊ ላይክ ኒውትሪሽንስ የሆኑ ምግቦችን ያለን ሪሌሽን ታያለህ። እና እዚህ ጋር ቅቤ ሲመጣ ዘይቱ ሲመጣ ደግሞ ያለን ሪሌሽን ታያለና do you see like shift ይኖራል ወይም ደግሞ ቼንጅ ይኖራል ወደ በሚመጡት ትውልዶች ብለህ ታምናለህ? ትውልድ ስለ like change ይኖራል ብለህ ታምናለህ in the coming few years? because like ቅቤና
ዘይቱን ምኑ እንዴት እንደምንመገብ ታውቃለህ። then shifting to high nutritious የሆኑ ምግቦች እንደ ሀገር shift ማድረግ እንዴት አለ? ከባድ ነው። ይሄ በጣም ትልቅ እንትን ባህላችን ጋር የተሳሰረ ነው። ካልቸር ግን ባላንስ አሁንም ባላንሲንግ ስለ ያደክበት 20-30 ዓመት የበላውን ዶሮ ወጥ በአቁም ማለት በጣም ከባድ ነው። ለዛ ነው ኤቭሪዋን ጂም ቢሰራ at least they can balance። ይሄ የሆነ እንትኑን ስትይዘው አሁን ሃይዌይ ላይ ስትገባ እኮ የስፒድ ሊሚት አለው። ሶ 100 ላይ ከሆንክ በ80 ልትነዳ አትችልም። ሶ ጂም ውስጥ ስትገባ you can see around surrounding እንዳለ fit people ከሆኑ ጥሩ ሰውነት ያላቸው ሰዎች ከሆኑ ስታወራቸው ዶሮ ወጥ እየበሉ አይደለም መቼስ ያን ሰውነት ያመጡት። ሶ አንተም ወደ እነሱ ትጠጋለህ። ሶ ኤቭሪዋን በዚህ አፕሮች ቢቀጥል ሽፍትም ባይሆን ግን አትሊስት ባላንስ ያደርጋል። ቶታሊ ካልቸራችንም መተው አንችልም። እኔም አላደርገውም። ይቅርታ አድርጌ አላደርገውም። let's talk about ስለ ፐርሰናል ትሬኒንግ። እንግዲህ ትልቅ ቢዝነስ ነው በአሜሪካ በዌስተርን ዓለም አሚን ትላልቅ ኑሮ የሚኖሩ ሰዎች ናቸው። ትሬነር ማለት በጣም ሪስፔክትድ ነው። ውጭ ያሉ ኢትዮጵያውያንም አሉ የምናውቃቸው እና like it's good business እና ኢትዮጵያ ሲመጣ the way የሰው አእምሮ ውስጥ ፐርሰናል ትሬነር ጂም ሲባል የሰው አእምሮ ውስጥ ያለው ነገር is not good ልክ አይደለም ብዬ ነው የማምነው። it's bad እና ስለ ስቴሪዮታይፖቹ እናወራለን። እዚህ ነው ትሬነር ሲባል like እኔ ማቀው ሙያ ውስጥም እንዳለ ሰው ላወራ የምችለው ፍፄም አለ ልናወራ የምንችለው ሌላ ነገር ነው። it's hard work ነው ላይፍን ኮሚት ያረክለት ስራ ነው፣ እንጀራህ ነው። ዶክተር ላይክ ስንት ነገር አድርጎ እዛ ሄዶ እንትን እንደሚያደርገው it's our job እና ሰው they don't get to see that። ልክ ነህ። ዲስካሬጅ ያደርጋል በተወሰነ መልኩ ያደርገኛል። because የተቀመጠለትን እንትን አላገኘም፣ ሪስፔክት አላገኘም ባይ ነኝ። የባለሙያውም ፕሮፌሽናሊዝም አለመሆንም ሊሆን ይችላል። you never know ሪዝኑ። ሰው ዝም ብሎ ጀጅ አያደርግም እኮ right? ኮሚኒቲ ዝም ብሎ ጀጅ አያደርግም። ግን የተቀመጠውን ባዲ ኢሜጅ መለወጥ የሚችለው ደግሞ ራሱ ባለሙያው ነው። ኤቭሪዌር ጎ ሁሉም ጂማውን አሰልጣኝ አለ። ያ አሰልጣኝ ምን ሪኳየርመንት ይዞ ነው አሟልቶ ነው የገባው? ከታች ነው እያነጻ መምጣት ያለብን። አንተ ጥሩ ልትሆን ትችላለህ እኮ ግን ያንተን ስም የያዘ እንደገና ሌላ አሰልጣኝ ደግሞ እዛ ጂም ውስጥ አለ። ሶ እዛ ጂም ያለው ትሬነር እንደዚህ ከሆነ አንተንም ነው አጠቃሎ የሚያሰድብ እንዳልኩ ነው ቅድም። ሶ ያ አንተ በቻልከው መጠን ሚዲያ ላይ የሚወጣ ማድረግ ያለብን ታደርጋለህ። ከዛ ውጪ ግን እንደ እንትን ልትለውጠው የምትችለው ነገር ያለ አይመስለኝም በዚህች አጭር ዓመት ውስጥ ቀስ ያለ ፐርሰናል ትሬኒንግ ላይክ ቦዲ ቢልዲንግ አርት ነው ይላሉ። is deep ገባ። ይሄኛውም ራሱን የቻለ ትልቅ ፕሮፌሽን ነው። ሰው ይረሳል አትሌቲሲዝም እንዳለው ሪሃብ፣ ኢንጁሪ ፕሪቨንት ማድረግ ብዙ ነገር ዲፕ ነው ገባ። ሶ ይሄኛውን ሳይድ አለማየትና ላይክ ሜጀር ፐብሊኩ ደግሞ ምን በቃ ሴቶቹ ምናምን ብዙ ነገር አለ ስቴሪዮታይፕ ነው። ሶ እንዳልከው ነው ያንን ፊክስ ማድረግ የሚቻለው ኦቨር ታይም። ሰው እንደ ፕሮፌሽናል ላይክ እንደ አያከብሩት መሰለኝ እኔ ሳስበው ነው አይደለ? እኛ ለምሳሌ ሙያን የምታከብርበት ሌቭል ከኔና ካንተ ይለያያል። ባይ ዘ ወይ ዩ ማይ ሪስፔክት በደንብ እኔ ደግሞ ላይ ገንዘብ ከሰራውበት ልል እችላለሁ ገባ። እንደኔ አይነቱ ስራው ላይ ሲሪየስሊ ፕሮፌሽኑን ላይ ያልወሰደ ሰው ጥላሸት ከሚያስቀቡት ሰዎች መሀል ነኝ ማለት ነው። ዞሮ ዞሮ የሚጠፋው ከዛ እንዳለ ደሆን እንዳለ ሰማችሁን እንዳልከው ነው። እኔ እንጃ እኔ ላይክ በደንብ ተምረህ ፓሽኔት ሆነ ከገባህበት ያን ኔጌቲቪቲ ታጠፋዋለህ። አይመጣልህም መጀመሪያ ያው ዲስፕሊኑ ካለ ልታቆመው የምትችለው ነገር አይደለም። ቶታሊ ኤቭሪዌር ምንም ሙያ ውስጥ ባዴን ጉድ ስላለ ይሄ ሊቆም አይችልም። ግን አትሊስት ማጆሪቲው ትሬነሮቹ እንዲያከብር ማድረግ የሚችለው አንዱ ባለሙያ ነው። ከዛ ደግሞ ጂሞቹ ናቸው። ከዛ ሰዎቹ የሚከፍሉ ክፍያ ነው። if you paid higher they respect you ምንም ጥያቄ የለም right? ለጂም የወር 10,000 እየከፈለ
ለአንተ 20,000 ከሆነ የሚከፍልህ he have to respect you ፋክት right ለጂም 10,000 ከፍሎ ለአንተ በወር ወይም ለትሬነር ተብሎ 3,000-4,000 ከሆነ የሚከፍለው ራሱን ይንቃል ሶ ራስን ሙያውን ማስከበር የምትችለው እንዳልከው ለመኒ ወይም ደግሞ ለኢዚ መኒ የገቡ ሰዎች ይደረጉ ነው ያደርጋሉ ከዛ ውጭ ግን እኛ ይኸው እያከበር ነው እንሰራለን ኮንሲስተንሲም አይኖራቸውም at some point they fail ስራቸው ይጥላቸዋል Do you think it's easy money? ብለው ያስባሉ አብዛኞቹ ከውጭ ሲታይ እንደዛ ይመስላል ይመስላል for us it's not በቀን ውስጥ 1 ሰዓት ይሆናል ማገኘው ፍሪ ታይም ወይ 1 ሰዓት ተኩል ስንት ጊዜ ነው ያወራነው አቃል አንተን ለማግኘት is very hard ማንም ሰው ብዙ ሰው ያገኘኝ እውነት ለመናገር ብዙ ሰው ያገኘው ያውቃል so it's not easy money ምንተኛው እንቅልፍ 4 ሰዓት 5 ሰዓት ሊሆን ይችላል ጎል ካለ you know የሆነ ገንዘብ ሜክ አድርጌ የሆነ ኤክስፒሪየንስ ይዤ የሆነ ነገር ከፍታለሁ ብለህ ካሰብክ you don't sleep 8 hours 4 or 5 is enough ጠዋት 5 4 ትነሳለህ እስከ ማታ ትሰራለህ መሀል ላይ ወርካውት ታደርጋለህ ትበላለህ ናፕ ማድረግ ካለብህ because you always have to be sharp እዛ ቦታ ላይ ስትገኝ ክላይንት ፊት አንተ እንደዚህ ብለህ ከሆነ የምታሰራው how can he be motivated ከዚህ ኤነርጂን ካንተ ነው ሼር የሚያደርገው ከስንት ቦታ ነው የሚመጡት ከስንት ሚቲንግ ከስንት ቢዝነስ ፌል አድርጎባቸው ይሆናል ምናምን ሶ አንተ ጋር ሲመጣ you have to be presentable መሆን አለብህ ቸስትን አፕ አድርገህ በደንብ መቀበል መቻል አለብህ ያን ለማድረግ ደግሞ you have to be fit you have to be passionate so easy money አይደለም ግን as long as ገንዘቡን ደግሞ ከፍ ካረከው በዛው ልክ ደግሞ መስጠት ያለብን ኳሊቲ ሙያውን ማክበር አለብን የኔም ጥሪ እንደዛ ነው we have to respect it የተከበረ ስራ ነው በጣም ካከበርከው ደግሞ ባከበርከው ልክ የሚያከብር ይመስለኛል በፊትነስ አሁን እኛ ሀገር ውስጥ እኔ እግዚአብሔር ይመስገን አሁን ይሄ ነገር ካለቀና ጥሩ ሄደ I will make good ግን በጣም የተተኮሰ ወይም እንዳልከው ውጪ ላይ እንደምናያቸው ምናምን ሰው የለም ሰው ደግሞ የሚያየውን ስለሆነ ጀጅ የሚያደርገው አይ በ20 እና 30 ሺህ በወር የለቀመ ምናምን ይላል እውነቱን ነው ስንት ትሬነር ነው መኪና ያለው ገዝቶ መኪና ያዘው ጥሩ የሚለብሰው ምናምን የለማ ሶ እኔ ግን ከማገኘው ገንዘብ ላይ የሆነ ያክል ፐርሰንቱ ኢንቨስት ማድረገው ሉኬ ላይ ነው I have to eat good I have to dress good ሻርፕ መሆን አለብኝ ክሊን መሆን አለብኝ ምናምን ሰው ያን ሲያይ respect በሚያየው ነገር ስለሚያየው ከዛ ውጪ ደግሞ ስራ ላይ ጎበዝ መሆናል ዝንጥ ለመተ በቆዳቻ ማያሰራ ነገር እንትን ከሆነ ከባድ ነው ሁለቱንም ባላንስ አድርገህ ከሄድክ ግን they respect you እዛ ላይም ደግሞ ስለ ሰርቲፋይድ ከመሆን እና ላይክ ካለመሆን does it make difference cuz ኢትዮጵያ ውስጥ እንደምናየው ነው ከቅርብ ጊዜ ወዲህ ነው ትላልቅ ውጭ ሀገር ኢንተርናሽናል ትምህርት ቤቶች ላይ ሳይን አፕ አድርገህ ውድ ስለሆኑ ማለት ነውና አክሰሱ ኖሮ አንተ ኤስ መሰለኝ የተማርከውና አሉ እንደዚህ ትምህርት ቤቶችና በጣም ውድ ናቸው አክሰሱ ራሱ በሆነ ነገር አድርገህ ነው ከስ ክሬዲት ካርድ ብሩን ቢኖር ደግሞ የሚከፍልልህ ሰው ምናምን ትላለና ገበያው ላይ ሰርቲፋይድ መሆንና I'm not certified for example ACE certified መሆንና ወክማ ሌቭል 1 መያዝ እሱ ላይ ያለውን ነገር እናውራ cuz ቅድም ያለ ልምድ እና በልምድ እንደማድረግ ማለት ነውና so አልችልም 150 ሺህ 200 ሺህ ብር ከፍዬ ውጭ መማር አልችልም ግን እዚህ ባለው ሀገሪቷ ላይ ባለው ሰርቲፋይድ ኮንኩና how do you see that it's a good question but cuz ሰዎች አምሮ ላይ በሚገርምሉ በጂሞች ጋር ስትሄድ ምናምን ያው ይኖራል ብዙ ነገሮችና አንተ የምታየው ነገር ይኖራል በተለይ ጂሞች ፍሪላንስ ስታደርግ በተለይ ችግር ከሚፈጥሩ ነገሮች አንዱ ይሄ ነው ገባ ቅድም ስለ ሰልፍ ኮንፊደንስ ነው ያወራን ነበርና it will cause problem እና እንዴት ታያላ ግዴታ ነው ምንም ጥያቄ የለውም አንድ ዶክተር ላይሰንስ ሳይዝ ታካሚ ወይም ፔሸንት ላይ አይችልም ካልሆነ እንዳልነው እንደቀድሙ የልምድ አዋላጅ ነው እነሱ ደግሞ ብዙ ኢንፌክሽን እና ብዙ ነገሮች ያመጣሉ the same thing ፊትነስ ላይ ስትመጣ ሎንግ ራኑን ካሰብከው it cause injury or something የሆነ ኔጌቲቭ ነገር አለው ምን ጥያቄ የለውም
ስለሆንኩት አይደለም እኔ ሰርቲፋይድ ስለሆንኩ አይደለም ይሄ ማወራ ባልሆንም መጀመሪያ ማድረግ ያለብኝ መሆን ነው በምን ወይ እንዳልከው ከባድ ነው እንትኑ አክሰሱ ምናምን ሊከብድ ይችላል ወልያን እንደ ሀገር መንግስት ማስተካከል ያለበትን ነገር ለነሱን ተወላቸው ሌቭል 1 ሌቭል 2 አይ ቲንክ እስከ ሌቭል 4 መሰለኝ አይ ቲንክ እኔ ወሰድኳቸው ሌቭሎች አሉ ተገቢና በቂ ነው ወይ ዌል ውጪ ካየሁት ካሪኩለም አንፃር ትንሽ ነው ግን አትሊስት የሆነ ነገሩን ታቅበታል ከዛ ውጪ አሁን አክሰሱ ያላቸው ጂሞች ላይክ ስም ባንጠቅስ ምናምን ስላሉ እነሱ ፕሮቫይድ ማድረግ ይችላሉ ያስባል that's የአንዱም የኔ ኦብጀክቲቭ ነው አገር ውስጥ ኤጁኬሽናል ሴንተር ታረጋለህ እኮ ምን ነው ስሙ ፍራንቻይዝ ነው የሚባለው አርገ ከውጮቹ ጋር እንትን ብለህ you can do it አንተ ባለሙያ ከሆንክና ሰርቲፋይድ ላይሰንሱ ካለ አስተምረህ ማብቃት ይችላል in a good way ለገንዘቡ ብለህ ሳይሆን ለሙያው ብለህ ከሆነ ሶ አክሰሱ ያላቸው ሰዎች ይሄን ቢያደርጉ ይሄ ትንሽ አትሊስት ችግሩን ይቀርፈዋል እንደዚህም ደግሞ ስዌፕ ቦክስን እዚህ ጋር አክኖሌጅ ብናደርግ ደስ ይለኛል they do great job ስዌፕ ቦክስም በፈንክሽናል ትሬኒንግ ላይ ባለፈው ያዩት AFPT የሚባል ለሙሉ ትሬነሮቹ እና እንደዚህ ነገር ማለት እንደዚህ ኢኒሺዬቲቭዎች ማለት አብዛኛው መቼስ ጂም ኢን ሚሊየንስ ጂም ኢንቨስት አድርጎ የከፈተ ሰው የውጭ ሀገር አክሰስ የለውም ልትል አትችልም definitely እቃም ሊያመጣም ይችላልም ይሁን anything የሆነ ነገር አለ ብቻ so it's a business ያን ልጅ አስተምሮ ማብቃት ይችላል ሲምፕል እኔ ስማራው የጂሜ ኦነር ነው የከፈለልኝ የኔን ሰርቲፋይድ እንትን ሰርቲፊኬሽን ያ አሜሪካ የነበረ እሱ ኢትዮጵያ ነው ግን ዜግነት አለው ሶ እንትኑ አለው ምናምን ሶ አወራሁት እኔ ከጀመርኩ መማር አለብኝ ሶ እንዴት ነው ማድረግ የምችለው ውጪ ፋሚሊ አለ ያሳለኝ እነሱ አይከፍሉልኝም እንዴ ነው ያልኩት ሊከፍሉ ይችላሉ እኮ ግን እዛ ጋር ያለውን ቻንስ መጠቀም ስለፈለኩ አይከፍሉልኝም አይ ቲንክ $800 ምናምን ዶላር መሰለኝ የከፈለልኝ በዛ ጊዜ አሁን ካሰብከው እንዳልከው ብዙ ነው የሚሆነው ግን ያን አፎርድ ማድረግ አለበት ሁሉም ሰው እያልኩ አይደለም በሆነ ሚንስ ግን ማካካስ ይችላል ቀጥረኸው ልጁን ደሞዝ ሳትከፍለው አስተምረኸው እስከ ተወሰነ ጊዜ ደሞዙ እንትኑ እንዲከፍል ምናምን ብዙ ሲስተም አለ ያን ቢያደርጉ አትሊስት ሁሉም ሰው ተምሮ ቢሆን እንደዚህ አይነት እንትኖች አይመጡም ኔጌቲቪቲ what about like locally ያለው ትምህርት እንግዲህ አለመማርን like አክሴፕት አናረግም ሳትማር በልምድ ከባድ ነው ግን መንግስት እንግዲህ ባለው በአገሪቷ ሌቭል የምንቀበላቸው ሰርቲፊኬሽኖች አሉ ስፖርት ሳይንስ ይሰጣል እኮ እንትን ውስጥ ግን ምንድነው ስፖርት ሳይንስ እና ፐርሰናል ትሬኒንግ ደግሞ አንድ አይነት እንትን አይደለም that requires a skill የስኪል ትምህርት አለው talk to me so because ዩኒቨርሲቲዎቻችንም ይሰጣሉ አይደለ በባችለርስ በዲግሪ ይሰጣል ግን የሚሰጡት ምንድነው ኖሌጁን ብቻ ነው how to handle client እንዴት ነው ፕሮግራም ዲዛይን የምታደርገው እንዴት ነው አናቶሚ በደንብ ያውቃሉ አሁን እኔ ከስፖርት ሳይንስ ተማሪ ጋር ስለ አናቶሚ ባወራ you know ታውቃቸዋለህ አሉ እኛ ጋር ነበሩ so በጣም ጎበዝ ናቸው they know everything ምናምን when it comes to real world experience ግን because አልተማሩትም ማሱ ኤጁኬሽናል ሲስተሙ የለው አፓረንት የሚወጡት የት ነው እኔ አላውቅም ስፖርት ሳይንስ ተማሪዎች የት ነው አፓረንት የሚወጡት እኛ የምናውቃቸው እኛ ጋር መጥተው እኛ ጋር ቀሩ አይደል ይዛኔ ፒቸር ናቸው most probably like የነሱ jumping jacks most probably like ጣፈንታ የሚሆነው ቲቺንግ ላይ መግባት ነው እኛ ጋር የቀሩ ትሬነሮች ነበሩ የዛኔ እና ሀፍቱ ምናምን እና they're like bachelor degree ያላቸው ሶ የባዲ ቢልዲንግንም ስለሚያውቁት ነው ቀጥታ ጂም ለኢንተርንሺፕ መጡ ሲጨርሱ እኛ ጋር መጡ ነው በዛው ቀሩ ነው ሶ እንደዚህ አይነት ኦፖርቹኒቲ ሊኖር ይችላል ሶ ኢንተርናሽናሊ ካልቻልኩኝ ባችለርስ ዲግሪውንና መንግስት የሚሰጠው አራቱን ሌቭሎች ፐርሲው ማድረግ ይችላል ማለት ነው ብቁ ሆናለሁ እስከ ሌቭል 4 ከሄድክ at least you know something በደንብ ያ ሬዲ ያደርገኛል of course ከዛ ውጪ ኤክስፒሪየንስ ነው ሊድ የሚያደርገኝ በዛው ያይዘን ይቅርታ አቋረጥኩ ስለ ኢጎ ማውራት እንችላለን how ኢጎ ቅድም እያወራን ነበርና እኔ አሁን ሉላ አላቅም ካልኩ like I have room ለመማር ማለት ነው ከዛ አሁንም ሙያው ላይ ያለ ነው ዴቢ ልክ አይደለም እዚህ ጋር የምትሰራው አለልህም you know like የቱ ጋር ተሳሳትኩኝ like አሳይኝ how can I fix it cuz የሰውየው ጆይንት እና
ቦኑ ስብርብሩን ነው የማወጣው ነው ልክ ካልሆንኩኝ I'm gonna do something wrong ገባህ አይደለ ሰው እንዴት ታየዋለህ ከጂሞች ሄደሃል ብዙ ጂሞችን አይተሃል ምናምንና ያለውም ኢጎ ወደኋላ እየጎተተን ያለን እንዳናውቅ ኮዞቹን ምናምን ብናወራ እንዴት ታያለህ በጣም ጥሩ ጥያቄ ነው ጠየቀኝ this is good by the way እውነት ኢጎ በጣም አለ ብዙዎቻችን ላይ አለ ለመንቀፍ ሳይሆን እንደዚህ ወጣ ብለህ ስታየው አለ ያሳድገናል ወይ ያሳድገናል ኢቭን ኢጎ ጂም ውስጥም ኢጎ ሊፍቲንግም አለ ከዚህ እንኳን መጀመር ትችላለህ ሶ የትኛው ሰው ነው በኢጎ ሊፍቲንግ የተለወጠው no one ኢንጁሪ ነው የሚያመጣው same thing እዛ ጋም ደግሞ ስትሄድ ያቺን ሞመንት ነው የምታጣት መማር የምትችልበትን ማወቅ የምትችልበትን ሞመንት ታጣታል እኔ ብዙ ጊዜ አላወራም እውነት ለመናገር ካወራም ከክላይንቶቼ ጋር ነው ማወራው ወይም እንደዚህ በጣም ክሎዝ ከምላቸው ሰዎች ጋር because ጥሩ በደም ሰምታቸው you know like ምንም እንትን እንዳላገኘበት so ለምን ታወራለህ ግን at the same time አንዳንድ ጂሞች ውስጥ ኢጎን ማይበት መንገድ በመሰለ የተለያየ ጂም ፍሪላንስ ሆኜ ሰርቻለሁ አይዶን ሞራ አውራልን በእናት እና ፍሪላንስ ሴንስ ክላይንቶች ይዤ አሰራለሁ ምናምን በተለይ ከስዌት ቦክስ ከወጣው በኋላ I have በጣም አክሰስ ነበረኝ አንድ ጂም እያሰራው ብዙ ጊዜ ሌላ ጂም ላለመሄድ ሞክራለሁ ሰው ወደዛ እንዲመጣ እንትን እላለሁ ፑሽ አደርጋለሁ ካልሆነ ትሄዳለህ እንደ ስኬጁል እንደ ታይም እንደ ኤቭሪቲንግ እንደ ክፍያው ምናምን ግን ባሳለፍኩት ጊዜ ሌላ ጂም ሲሄድ ስፔሻሊ አሰልጣኝ እንደሆንኩ ካወቁ they don't treat me well ይሄ ደረሰባችሁ ካላችሁ ታውቃላችሁ ታውቃለህ አንተ ትሪት አያደርጉም በጥሩ መንገድ why ego why low confidence እኔ እስከሚገባኝ መሆን የነበረበት if they know you specially በጣም ትሪት አድርገው ከሪሴፕሽን ጀምሮ ውስጥ ገብተህ any trainer ካንተ ጋር join አድርጎ ተማም ሼር አድርገው የሆነ ነገር ዝም ብለህ ከአንድ ባለሙያ ጋር የምታወራው ነገር እኮ it makes sense ላንተ እኔ አሁን የፊትነስ ቃል ልጠቀም እችለው ካንተ ጋር ወይም ከባለሙያ ጋር ነው ከክላይንት ጋር ያን ያህል ልጠቀም አልችልም ወይም ከራንደም ሰው ጋር right so ሮቴተር ካፍ ምናምን ልልም እችለው አንተን ነው ለምሳሌ አሁን እንደዛ ብለው ያን ሊገባ አይችልም so makes እንደውም ጥሩ እንትን ያደርጋል freely ታወራዋለህ ያ ግን የለም which means knowledge አትለዋወጥም ማለት ነው ለምንድን ነው የሌለው ወይ አንተ ጋር ይጓለ ወይ እሱ ጋር ይጓለ ባይን በቅንድም ነው ሰላም የምትባባለው ነው ወይ that's not good እኔ anywhere የሆነ ቦታ ብሄድ አንድን ሰው ወይ ጨብጠዋለሁ ወይ አቅፈዋለሁ ስፔሻሊ ባለሙያ ከሆነ እንደዚህም አይደለም እንደዚህ ጨብጠዋለሁ ታውቀኛለህ አንተም እንደዛ ነህ አውቃለሁ so ከዛ ነገር ብንወጣ I think it's good እኔ ምንም ፊትነስ ወይም ባዲ ቢልዲንግም ይሁን ዌት ሊፍቲንግም ይሁን ኢጎን ሳይሆን የሚያስተምረው ታውቀዋለህ ምን እንደሚያስተምር ሃምብልነስ ካልም መሆን ለሰው ኦፕን መሆን ምናምን so I don't know ከየት እንደመጣ አላውቅም ዴቪ I know ግን አለ ማርኬቱ ላይ ብዙ እንትኖች ደርሰውብኛል በጣም እኔም እንደዛው ላይክ ይሄ ያንተ ፕሮግራም ነው አባቴ ያላወራም ባንተ ግን ላይክ እንዳልከው ነው ስም ልንሰጠው እንችላለን ብዙ ነገር ግን ላይክ ቢሮክራሲ አለ አልዋሽም አንዱን የፊትነስ ኢንዱስትሪ ወደኋላ ይጎትቷል ብዬ የማስበው ነገር ይሄ ነው we don't mind የራሳችንን ፕሮብለም አንደኛ በሃምብል ልብ አትንቀሳቀስም I think personal training እና fitness it needs more humbleness አይመስልም humbleness ከሚፈልጉ ፊልዶች መሃል አንዱ ፊትነስ ነው ብያምናለሁ down towards መሆን አለበት ገባ ግን like well built ነህ mentally psychologically በሁሉም አስፔክት ብንሄድብህ you know too much ግን like down towards መሆን ያለብህ ፊልድ ቢኖር እሱ ነው ገባ አላቅም ካልኩኝ እኔ okay I'm stuck ማለት ነው መማር አልፈልግም ማለት ነው either የሆነ ቦታ ላይ ቆም ያለው እሱ ደግሞ ምን ያመጣብኛል like ለምን ሰማዋለሁ እሱ ግን አላቅም የሚል ሰው ለመማር አሁንም ቻንስ አለው ማለት ነው he levels up every day ማለት ነው እንደዛ አንተን አደንቃለሁ ያኔም አይሲ በደንብ አይቻለሁ ሁሌ ሰው ሁሌ አላቅም ይላል it's good በጣም ስማርት ስትሆን ነው እንደዚህ የምትሆነው እኮ ወይም ደግሞ በጣም ዋይዝ ስትሆን ግን ማፊት አላቅም ማለት እንዳለብህ ማወቅ አለብህ right
ላይክ ማሳየት ያለብህ ኖሌጅ ደግሞ ማሳየት ላለብህ ሰዎች ማሳየት አለብህ። እንዳልከው ነው። አሁን ያው ብዙ ቦታ አንገቴ እንደፍቼ የሰራሁትም ለዛ ይመስለኛል። ብዙ ጂም ውስጥ ኮፍያና ሁዲ አድርጌ ቢካዝ ሰው ሜዳ ላይ ሄደ እንደዚህ ልትል አትችልም። you know ስፔሻሊ አይታቸው የነሱን ፊድባክ የነሱን እይታ ምናምን አይተ ማይሆን ከሆነ ስራ እየሰራ ትወጣለህ ዝም ብለህ። ግን ባይሆን ደስ ይለኛል፣ ያኛው ባይሆን ደስ ይላል። በዛው ልክም ደግሞ በጣም ዌልካሚንግ የሆኑ ትሬነሮች፣ ጂሞች ናኛ ጋር ስራ ናኛ ጋር አሰራ ና ቪዲዮ እኛ ጋር ጥሩ ባለሀብቶች አሉ፣ የጂም ኦነሮች አሉ። በጣም ምን እናመሰግናቸው በዚህ አጋጣሚ። ፊትነሱ ሲገባ ነው ባይዘው እንደዛ ምቱ ምንም ጥያቄ የለውም። ቅድም ያወራነው ኮንሰፕት ማለት ነው። ኢማጂን ልዑል ጂም ሲከፍት ብዬ ያሰብኩት ማለት ነው። ገባህ? ትረዳዋለህ፣ ታውቀዋለህ ሁሉም ነገር። እንደዛ የሆኑ ባለሀብቶችም አሉ ሊመሰገኑ የሚገባው አሉ። እንደዛም ቢሆን ጥሩ ነው። ብዙ ቦታ ያው ጂሙን ራን የሚያደርገው ሰው ከላይ ጋይድላይን መስጠት ይችላል እኮ ቀላል። ከዛ ያው ትሬነሮቹ ደግሞ አሉ፣ ጥሩ ትሬነሮች አሉ። ያ ዊ ኖ በጣም ዌልካሚንግ የሆኑ እንደው እንደሚያዩ ካንተ የሚማሩ አንተ የሚያደንቁ። የትኛው ትሬነር ነው የትኛውን ቪዲዮ ላይክ የሚያደርገው? በዚህ እንኳን ማየት ይችላል ትገምታለህ። ያ እንዲሁም ስለ ሶሻል ሚዲያ ላይክ ስትለኝ መጣውልህ። እኔ ብዙም አይደለም ሶሻል ሚዲያ ላይ how far እንደመጣ እስካሁን ድረስ ያለውን እንቅስቃሴና ያለው ተቀባይነት ያንተ ፋን ቤዝ በዛውም እና ደግሞ ለምንድን ነው ልዑል ላይክ ፊትነስ ኢንዱስትሪውን ማሳደግ ከሚችሉ ሰዎች መሃል ዋነኛው አንተ ሆነ ሳለ እያስተማርክ አትገኝም? የኔም ቅሬታ እሱ ነው። ቅድም እያወራን ነበርና ማስተማር እያለብህ ሼር አታደርግም። ኢቨን ዶ ኳሊቲ ቪዲዮ ነው የምትሰራው፣ ኳሊቲ ኮንተንት ነው ከምትሰራው ነገር ራሱ ኳሊቲ። ግን ለምንድን ነው ሞር ሰው ውስጥ የማትገባው የሚለው ነው ጥያቄ። ይሄ አንተ ብቻ ጥያቄ አይደለም። የብዙ ላይክ ፎሎ የሚያደርጉኝም ጓደኞችም አድናቂም በለው ምንም በለው ከኔም ጨምሮ ዋይ የሚለው ነገር የብዙ ሰው ጥያቄ ነው። አይ ዶንት ኖ እንዴት እንደምመልስልህ አላውቅም። ግን ሶሻል ሚዲያ ላይ ያን ያክል አክቲቭ አይደለሁም፣ ስፔሻሊ ከመጣሁበት ቆይታ አንጻር እንደ ድክመቴ ማየት ትችላለህ። አሁን ላይ ግን እንዳልኩ ጥሩ ኦንላይንም ኢንፐርሰንም የታሰቡ ሀሳቦች አሉ። ብቻዬን ማላረጋቸው ከብዙ ቲም ሪሶርስ እንደተባለው ቅድም ጋር ሆነን ያሰብናቸው ነገሮች አሉ። በሶሻል ሚዲያ የምንመጣበት ኢንፐርሰንም ግን የሚገርምህ እኔ ስፔሻሊ ኢንስታ ላይ አክቲቭ ነኝ። ኢንስታ ላይ ብዙ ጥያቄዎች ይመጣሉ። ፐርሰናል ዲኤም የሚያደርግልህ ሰው ብዙ አለ። ፊድባክ ጥያቄ ይሄ እንደዚህ ሆኛለሁ፣ ይሄ እንደዚህ ምን ያልመለስኩላችሁ ካላችሁ እመልሳለሁ። ግን በጣም ብዙ ጊዜ እመልሳለሁ። ስመልስ እንደዚህ ቴክስት ልካልኝ ወይም ልኮልኝ እንደዚህ የሚያክል ቴክስት ነው መልሰው እኔ ፓሽኔትሊ እጽፈዋለሁ። ያን ለምንድን ነው ማልቀይረው ወደ የሆነ ነገር it's easy for me it's easy እስካሁን ድክመት ነው። ምንም ሌላ ኤክስኪውዝ አልሰጥም። ድክመትና ታይም ማጣት ነው። እንዳልከው ቅድም አውርተናል። የትሬነር ታይም በጣም ሊሚትድ። እሱ ላይም ትነግረኛል፣ ብዙ የምትነግረኝ ነገር ይኖራል። አንተም ስለሆንክ ታውቀዋለህ። ታይም ማጣት ይሆናል፣ የሆነ ነገሮች አለመሟላት ይሆናል ምናምን ብዙ ሪዝን አስቀምጥልሃለሁ። ግን ስቲል እኔ የሆነ ኤክስኪውዝ ሰጥቼ ማልፎ ነገር አይደለም። ኢትስ በጣም ቢግ ቼንጅ ነው፣ ላይፍ ቼንጂንግ የሆነ እንትን ወደዛ ውስጥ ብገባ አይ ኖ ሃው ማች አይ ሜክ አይ ኖ ብዙ ሰው እንደምለውጥ ምናምን ግን በሌላ ነገር መጣል እንጠብቃለን። እንዲያውም በዛው አያይዘህ እንዴት ነው ባላንስ የምታደርገው? የትሬነር ላይፍ እንዳልከው ነው፣ ጥሩ መብላት፣ ጥሩ መልበስ፣ ወርክአውት ማድረግ፣ ብዙ ክላይንት ብቻ ከፈለህና ሂድ አይደለም፣ እሱን መከታተል፣ ምግቡን የምር ለውጥ እያመጣ ነው እዚህ ዴዲኬትድ ምለው ነገር እየሰማ ነው ወይ? ፋሚሊ you're a family guy ነው አላቅም። ሌላም አስፔክት ኦፍ ላይፍ ካለ እንዴት ነው ባላንስ የምታደርገው? እኔም ላይክ ልነግርህ ከምችለው ነገር ላይክ አንድ አይነት ሙያ ላይ ስላለን is very hard ባላንስ ማድረጉ እንዴት ነው የምታደርገው? ግን ጊዜ ላይ ቀን ምን እንደሚመስል usually ቀኔ
ጠዋት ነው የሚጀምረው። እኔ አንዳንዴ ይገርመኛል ከጓደኞቼ ጋር ሳወራ እዚህ ፊትነስ ላይ የሌሉ ልጆች ጠዋት ነው በቃ የምንነሳው አላቸዋለሁ። ላይክ የሆነ ቀጠሮ ከያዝን በቃ 2 ሰዓት ተኩል 3 ሰዓት እንነሳለን። ለእኔ ጠዋት እሱ አይደለም ቀን ጨርሳል እሱ ሂኖስ በደምብ እሱ ደግሞ ከኔ የበለጠ እንትን ነው። ጠዋት መነሳት ግዴታ ነው to achieve something ለእኔ። ከዛ the whole day ስራ ላይ ነው የምውለው። መሀል ላይ ለራስህ ወርካውት ማድረግ አለብህ። 3-4 ጊዜ መብላት አለብህ። ትንሽ ናፕ ማድረግ አለብህ ብዬ አምናለሁ 30-40 ደቂቃ። ከዛ ይሄ የስራ ቀን ያለውን እንትን ነው የምነግርህ። ከዛ ክላይንቶች ብዙ ናቸው። የእነሱን ወርካውት ዲዛይን ማድረግ አለብህ። ኤቭሪዴይ አታደርግም እኔ አላደርግም ለምሳሌ ኤቭሪዴይ ግን ይወጣል። እሱን ቼክ ማድረግ አለብህ። ክላይንቶችን ስታሰራ እንዳልከው አቴንሽን አለርት ሆነ ነው የምታሰራው። so you have to be active። ቪዲዮ ካለ ኤቭሪዴይ የምትለቀው ቪዲዮ ካለ እሱን ኤዲት ማድረግ አለብህ። እሱ ረስቻለሁ። እኔ እንደዚህ እየበላው እንደዚህ ነው ኤዲት ማድረገው የሆነ ነገር በጣም ከባድ ነው። ሁሌ ይለኛል ምን ሰዓት ነው ቪዲዮን ኤዲት አድርገህ ፖስት የምታደርገው ይለኛል። ቢካዝ የሆነ ሰዓታችን ይተዋወቃል ላይክ እንትን እንለዋለን እና እኔ እየበላው ነው ኤዲት ማድረገው። ሶ ያ ነገር መቅረት አለበት። ስበላ ምግቤ ላይ ፎከስ ባደረግ አትሊስት ብሌሲንግም ነው። ኤዲት የሚያደርግልህ ሰው ደግሞ የሆነ ቲም ቢኖር ሶ ለዛ ግሮዝ የሆነ ነገር ያስፈልጋል። ኢንቨስትመንት ያስፈልጋል፣ እቃ ያስፈልጋል፣ ሰው ያስፈልጋል ምናምን። ጥሩ ገንዘብ ሜክ ማድረግ አለብህ። እኔ እንዳልኩ ነው ታይም አላገኝም ስልህ ኤክስትራ ታይም አይደለም ሰውን የሚሸወደው። ይሄ የመተኛት ፊልም የማየት እኔ ፊልም ካየው ቆየው ለምሳሌ በምን ሰዓት ነው ሰው የምታገኘው ካልከኝ ሰው አላገኝም። ሶሻል ሚዲያ ላይ ነው ሰው ማገኝ። እነሱ ያዩኛል ያላያቸው እንደዛ። ፋሚሊ ግን አገኛለሁ ኤቭሪ ዊኬንድ ስፔሻሊ ሰንዴ የፋሚሊ ታይም ማንም ሰው ያውቃል። እኔ ብዙ ጊዜ ማሚ ጋር ብዬ ኮፊ ፖስት አደርጋለሁ። they have to know የፋሚሊ ሰው እንደሆነ ምንም ከዛ በላይ ሰው ለኔ ስለ ጂም እና እንትን ብቻ አይደለም። እንደዛ ሲሆንም ነው ደግሞ ትክክለኛ ሰው ማን ነው የምትችለው እንጂ የሆነ ነገር ሃይማኖት ላይም I think you're good ቸርቹም ላይ በጣም አለ ምናምንና በቻልኩ አቅም ትሞክራለና it must be hard ግን like you've done it አድርገዋል። እንደምፈልገው አልሆንም ገና አልረካም ገና ነው because I have to make a lot በብዙ መንገድ። አሁን ምን መሰለህ እኔ የሚገባኝ to achieve የሆነ እንትን ጂም ውስጥ የምታሳልፍ 24 ሰዓትን ብትሰራ ያን ነገር አቺቭ አታደርገውም። you have to know this everyone የፈለገ ኤክስፔንሲቭ ማስከፍል በሰዓት ስንት ሰው ልታሰራ ትችላለህ? እንደውም እኔ እውነት ለመናገር እዚህ ላይ ይቅርታ መጠየቅ እፈልጋለሁ ግን ደግሞ የሀገሪቱም እንትን ነው ይሄ ምንድን ነው ነባራዊ ሁኔታም ነው። የኛ ሰው ወይ ጠዋት ነው ወይ ከሰዓት ነው ጂም የሚሰራው። ቀን ላይ የሚመጣልህ ሰው የተወሰነ ነው። ብዙ ሰው አንተን ይፈልግሃል። ብዙ ሰው የሚፈልግህ ደግሞ ወይ ጠዋት ነው ወይ ማታ ነው። እዛ ሰዓት ላይ አቬለብል መሆን አለብህ። የራስህ እንትን ነው። እኔ ከፈለኩ በቃ አንድ ሰው ነው የሚይዘው ካልክ መብትህ ነው። ዳትስ ሙያው የሚጠይቀው እሱ ነው። ግን at the same time አንተ ጎበዝ ከሆንክ የግሩፕ ክላስ ልምድ ካለ ቅድም እንዳወራን መልቲታስክ በአንዴ ብዙ ነገሮችን አይተህ ሴቭ አድርገህ ምናምን ማይንድ በጣም ሻርፕ ከሆነ ዋይናት። እኔ በስካሁን ዘመኔ አይ ዶንት ኖ በጣም ባስታውስ ላገኝ አልችልም ክላይንት ኮምፕሌን አድርጎብኝ እውነት ለመናገር እኔ እንጃ ያረኳችሁ ካላችሁ ጻፉለት ቀጥታ ኮሜንት። እኔ ክላይንት ኮሜንት ካረ እኔ ከወቀሰኝ ይኸው አሁን ፊት ለፊት ተናገሩ የለም። በጣም ኮንፊደንት ሆኜ ማወራው እሱ ነው። ሎንግ ተርም አሉ ክላይንቶች አብዛኞቹ which means ቅድም ያወራ ነው ኮንሲስተንሲ ቼክ አድርገኸው ለውጥ ኖሮበት እዛ ሰውዬ ላይ ምናምን ሲሆን አንድ ሰው የሚቆይልህ እንጂ ማን ነው በየወሩ ያ ሁሉ ገንዘብ እየከፈለ አንተ ጋር የሚቆየው ለውጥ ካላየ right so ያ ሁሉ የመጣው ከልምድም ነው ፓሽኔት ከመሆንም ነው እና ሃርድ ወርኪንግ ነው። so ይሄ ሁሉ ተደማምሮ ግን ስቲል ምፈልገውን እንትን አቺቭ አላደረኩትም። ገና ነኝ በጣም ገና ነኝ። ግን ያን አቺቭ ለማድረግ ደግሞ you have to go to social media ቅድም ያወራነው ነገር ይመጣል። so ወደዛ ስንመጣ I think next time ላይ ስንገናኝ ባይዘው እንደዚህ አንገናኝም ነኝ እናንተ ያ ከእግዚአብሔር ጋር ጥሩ ነገር ላይ ሆኜ በትክክል እንደም ስለ ማይንድ ሴት በዛው ብታወራኝ
አስታውሳለሁ በቦክስ የነበረን ጊዜና አሚን 4 AM ብለህ ሌሊት መስራት ወርክአውት ክሪንጅ ነበር ማለት ነው። ክሪንጅ ስለ ክሪንጅ አደረግ ነበር። አም ላይክ the performance level በጣም ደስ ይለኝ ነበር። ያው ኢንስፓየር የሚያደርገኝ ነበርና በዛውም ልጠይቅ like what keeps you moving in life? ቀናቶች አሉ አንዳንዴ like ይሄን ሁሉ ነገር ባላረግ የምትልበት ቀን ይኖራል። እርግጠኛ ነኝ ስልችት የሚልበት ቀን አለ። ከዛ ግን ደግሞ like መደረግ ያለበትን ነገር ታደርገዋለህ ግዴታ ነው። እንዴት ነው ያቺን ነገር ጥሰህ የምታልፋት? ከባድ ነው ለኔ። ከ4 AM ሙሉ ጀመረ። የእሱ ጊዜ እንዴት መሰለ? አይ ቲንክ ስራ ቆሜ ነው አላቆምኩም። ድንገት ነው በቃ የሆነ መጽሐፎች አንብቤ ያለው የሆነ ሞቲቬሽን ላይ ነኝ የሆነ በጣም ፋየር አፕ I was on my peak። ከዛ ማታ 3 ሰዓት ምናምን ቤት ገባል። ምንም ማድረገው ነገር የለኝም መተኛት ነው። ሶ ጠዋት ክላይንት ያለኝ 5 ላይ ነው 11 ሰዓት ላይ ነው ጠዋት 11 ሰዓት። ሶ አስበው ስንት ሰዓት እንደምተኛ ዋይ ያኔ ማለት ነው የዛሬ 4 ዓመት ምናምን በፊት ኤግዛክትሊ 7-8 ሰዓት ለምን ተኛለሁ አልኩ ዋይ። ከዛ ወርክአውት ማድረገው ስንት ሰዓት ነው? ቀን 5 ሰዓት ላይ ምናምን ከማጋ ከብዙ አሰልጣኞች ጋር እየተጋፋን ኢትስ ጉድ እኮ በጣም ወደዋለሁ። ሞቲቬት ያደርጉሃል ምናምን ትቀላለዳለህ፣ ሰዓቱ ይሄዳል። ሶ ያን ታይሚንግ ክላይንት ይዤ እኔ ደግሞ ወርክአውት ሰዓቴን እስኪ ልለውጠው ምን ሰዓት ልስራ ብዬ አሰብኩ። ሌሊት ማንም በሌለበት ሰዓት ስነቃ ምንም የሚሰማ ድምፅ የለም። ባይዘው በዛ ሰዓት ታውቀዋለህ አንተ። ሶ ጀመርኩ። ጠዋት ላይ ምግብን ታዘጋጃለህ፣ ማታ ኦቨርናይት ኦትስ ይሁን የሆነ something ለጠዋት ሞዲፊ እኔ ጠዋት እስኪነጋ ወይም ደግሞ ያቺ ሰዓት እስክትሞላ I was always eager። ይሄ በጣም ኤክሳይትድ ነኝ። ከዛ እነሳለሁ እመጣለሁ። ጂሙ ድራይቭ ማድረገው መንገድ ትንሽ ነው። ያኔ ስዌት ቦክስ ነበር የምንሰራው። በር ከፍተን ነው የምንገባው ወይ አንኳኩተን ነው። አይከፈትልህም። አንዳንዴ ጮኸ ያዘ ደስ ይል ነበር ጊዜው በጣም ምንም they know everyone so በጣም የሚገርም ጊዜ። ከዛ ምን ሆነ 1 ሳምንት 2 ሳምንት ወይም 3 ሳምንት አይ ዶንት ኖ ትንሽ ጊዜ ሰራው ብቻ ከወር በታች ሄኖክ ጂም ሄኒ ፊትነስ ይሄን ነገር መሞከር አለብህ አልኩት። you have to get up I know ላያደርገው አይችልም ብዬ ነው ያሰብኩት። ለምሳሌ ሩቅ ነው ያለው እሱ ወደ እንግሊዝ ኤምባሲ ምናምን መሰለኝ ቤቱ። ስዌት ቦክስ ያለው አቦ ከእንግሊዝ ኤምባሲ አቦ ሌሊት ና እንደማለት ነው። እኔ it's just 5 minutes 10 minutes ለኔ። ከዛ ነው አለ ያው እሺ he's good እኩል እንደርሳለን ጂሙ ጋር የሱ ድራይቭ ደግሞ ሌላ ታሪክ ሌላ። ከዛ ሞከረው እየተባለ ሌላ ሰው ላዊ የሆነ እንደዚህ 4-5 ሆነ። ከዛ ሰው ወደደው። ሰው ምንድነው ልክ እኛ ሰርተን ስንጨርስ ሰው ይገባል። ምን አቺቭ እንዳደረግ ሰው ገና ቀኑ ሊጀምር ነው። አንተ የሆነ ነገር አቺቭ አድርገህ ጨርሰህ የራስህን ታይም ጨርሰህ ከዚህ በኋላ ዴዲኬት የምታደርገው ለሰው ነው ሰዓት ነው። እኔ በዛ ነው የምረዳው። የጠዋት ሰው የሆነ ፉልፊልድ የሆነ አይነት ስሜት አለ። you finished ያንተን ታስክ ጨርሰሃል። አሁን ሰዓትህንም ሰውነትህንም ኢነርጂንም ለሰው ነው የምትሰጠው። ሰርቭ አድርገህ ነው that's serving yeah so it's good። ስታየው 5 ላይ የሚመጣው ሰው አንተ ኦልሬዲ አክቲቭ ሆነ ሻወር ወስደህ ምግብ በልተህ ምናምን ነው ሰው የሆነ 3 ሰዓት ምናምን ከህይወት ላይ ጨምረሃል ብላስብ። ከዛ ያቺን ሰዓት ትጠቀማታለህ። ሌላ ነገር ታደርግበታለህ ወይ ሰው ትይዘበታለህ ታነብበታለህ ምናምን። ሶ የጠዋት የ4 AM ማይነሴቴ በዚህ ነው እንትን ያለው። at some point ይለወጣል፣ shift ያደርጋል ከጊዜ ጋር ከሁኔታ ጋር ምናምን። አሁን 5 ሆኗል 6 ሊሆን ይችላል ምናምን you never know። ግን እንደ ሁኔታው adjust አደርገዋለሁ። I never give up። 4 ላይ ተነሳ ብትለኝ እነሳለሁ። አሁን ማድረግ ያለብኝ ነገር አደርጋለሁ። like አንዳንድ ቀናቶቹ እንዴት ታደርጋለህ? አልጋው like ሞቅ ሲልና like ሲጎትት as if there is something የሆነ መንፈስ አለ የሚስብህና always every day እንደዛ ወይም ደግሞ መንፈሱን ባይኖር ደግሞ like mentally crash down ታደርጋለህ። አንዳንዴ like ስልችት ይልሃል እና እነዛን ቀናቶች እንዴት ነው በምን ሞቲቬሽን ነው like የምታልፈው? ከዚህም ለክላይንቶች I think ትምህርት ይሆናል ብዬ አስባለሁ። ኮስ ጠዋት መነሳቱን መምጣቱን ዴዲኬት ማድረጉን like ስራ ሊሆንባቸው ይችላል። ካንተ ምን ይማራሉ? ሁሌ ሞቲቬትድ አትሆንም። እኔ ሁሌ በጣም የተወሰነ ጊዜ እንደዛ እንኳን ሲጀምሩ አካባቢ ስፔሻሊ ከዛ ዲሲፕሊን ሩቲን ምናምን የሆነ ነው የሚሄደው። ሶ የሆነ እንትን ታስቀምጣለህ። አሁን የኔ ማይንድ ሴት ወይም የኔ እንትን ምን መሰለህ ዲሲፕሊን is everyday act ነው።
ኤቭሪዴይ ትሬኒንግ የምታደርገው ነገር ነው። አንዴ ዛሬ ዲስፕሊን ነኝ ብሎ የተቀመጠ ሰው ነገ ምንድን ነው እንደዚህ ቁጭ ብሎ አይደለም ዲስፕሊን የሚሆነው። ሀፍቱ የሆነ ነገር ማሳየት አለበት ራይት። ሶ ለእኔ ዲስፕሊን ማድረግ የማትፈልገውን ወይም በጣም እያስጠላህ የሆነ ነገር ግን ማድረግ ስላለበት ብቻ የምታደርገው ነገር that's discipline። ሶ ያን ማውራት ፈልጋለሁ ለሰው I'm disciplined ማለት ፈልጋለሁ። I want to be example። ያን ለማድረግ ደግሞ I have to show them ይሄኛውን ፓርት ማንም ማድረግ ማይችለው ወይም ደግሞ ለማድረግ በጣም ብዙ ሞቲቬሽን የሚጠይቅህን ነገር ወይም የተወሰነ ሰው የሚያደርገው ሶ ያ ነው አንዱ ሁሌ ጠዋት የሚያስነሳኝ አንዱ እሱ። ሌላኛው እንዳልኩ ፓሽኔትም ስለሆንኩ ይናፍቀኛል። ዛሬ ጂም እየሰራው የነገ ወርካውት ነው የሚናፍቀኝ ያ ኦልዌይስ። እና እሱም ኤቭሪዴይ ያስነሳኛል። I have በጣም ባድ ቀኖች ላሳልፍ እችላለሁ። የምወጣው ጂም ውስጥ ነው። ከሰው ጋር ባድ ኮንቨርሴሽን ይኖርሃል፣ ባድ ሙድ ይኖርሃል። በጣም ብዙ መጥፎ ነገሮች ላይፍ ላይ ኤቭሪዴይ ሀፕን ያደርጋሉ። ምንም ጥያቄ የለውም። ግን እነዛን ነገሮች የምትወጣው በምንድን ነው? ወል ቤተክርስቲያን በመሄድ ሊሆን ይችላል። አንዱ እሱ ነው። ሌላኛው ግን ለእኔ ሌላ ሰው ላይ ከምታወጣው ያን ኔጌቲቭ ኢነርጂ የማይናገረው ጂም ብረት ላይ ብታወጣው you get በጣም ጥሩ ሪዛልት። I believe that በደንብ ስኳትን የጮክ ብሰራ ዴድሊፍትህን ፑሽአፕህን ምንህን በስዌት መልክ ይወጣል ብዬ አምናለሁ። ሶ I overcome bad ዴዎቼን ወይም ባድ ሙዶቼን በጂም ኢንዶርፊን እንትን እለዋለሁ እተኳለሁ every single day። ይሄ ከኤክስፔሪንስ ነው የምነግርህ። every single day ከጂም ስወጣ የሚሰማኝ ስሜት it's always positive። እንግዲህ ፊትነስ ላይ ብዙ ዓመት መቆየትህ ብዙ ላይፍ ብዙ የኑሮህን ሌሎች ኑሮዎችንም አፌክት ያደርጋል ብዬ አስባለሁ። ፖዚቲቭሊ ተስፋ ለመቁረጡ ላይክ ዴዲኬትድ መሆኑ ኤቭሪዴይ ሾው አፕ ማድረጉ እና ወጣት ኮሚዩኒቲው ጀማሪም ሊሆን ይችላል ያለውም ሊሆን ይችላል እና ምን አይነት ፕሪንሲፕሎችን ከፊትነስ ቢወስዱ ትላለህ? ፊትነስ አንድ ነገር አለ ብሮድ ነው እና አንተም ፐርሰናሊ ሌሎች ኤሪያ ኦፍ ላይፍ ላይ የጠቀሙ ነገሮች ሊኖሩ ይችላሉ እና ምን አይነት ኮንሰፕቶችን ከፊትነስ ቢወስዱ ትመክራለህ? የመጀመሪያው ዲስፕሊን መሆን ማለት ላመንክበት ነገር መክፈል ያለብን ነገር እንዳለ መክፈል። በጥሩም ቀን በመጥፎም ቀን ሞቲቬትም ሆንክ አልሆንክ ኤኒ ፊልድ ኦፍ ወርክ ላይ አንድ ሰው ዲስፕሊን ካልሆነ ሰክሰስፉል ይሆናል ብዬ አላስብም። ሶ ከፊትነስ ወይም ደግሞ ከዚህ ኢንዱስትሪ ከዚህ እንትን እሱን በደንብ ቢወስዱ ጥሩ ነው። ሌላኛው ትዕግስት። የሆነ ነገር ሀፕን እንዲያደርግ ኦቨርናይት አይደለም ሀፕን የሚያደርገው አንድ ነገር ሴም ላይክ አወር ባዲ በአንድ ቀን ወይም በአንድ ወር ወይ በአንድ ሳምንት ሰውነቴ ሊያድግ አይችልም። ሶ ፊትነስ ወይም ጂም ምን አስተምሮኛል? ትዕግስት። I trust the process። ትክክለኛው ነገር ከያዝኩት I enjoy the journey። destination whatever ይሁን እዛ ጋ ያለውን ፕሮሰስ እዛ ጋ ያለውን ጆርኒ እዛ ጋ የምትተዋወቀውን ሰው እዛ ጋ ኤክስፔሪንስ የምታደርገውን ነገር ኢንጆይ ያደርግ ታልፋለህ። then through time የሆነ የምትይዘው እንትን ይኖርሃል። ሶ ኢንድ ጎሉን ትተህ መሀል ላይ ያለውን ነገር ኢንጆይ ያደርግ ፕሮሰሱን ማመን ከዛ ትዕግስተኛ መሆን ይሄ it makes sense ለኔ በብዙ የላይፍ እንትን ላይ። ሌላኛው ካልም ያደርገኝ so I'm calm in every situation። ትዕግስቱን ያው የቴኳንዶም ሊሆን ይችላል እውነት ለመናገር ኃይለኛ ዲሲፕሊን ያለበት ስፖርት ነው እሱ ማርሻል አርት በጣም so you have to be calm on every situation ብዬ አምናለሁ። you have to be patient you have to be disciplined። እነዚህ ሶስት ነገሮች ሌላ ላይፍ እንትን ላይም ይሰራሉ ያስባል። ስክሪን ላይ እንደውም one piece of advice የሚል የመጨረሻ ጥያቄ ነበረኝ። I think like መለስኩት ይመልሷል ብዬ አስባለሁ። ካለህ ግን like you can piece of advice for ለሙያው ላይ ላለ ነው ሰዎች any kind of fitness activity crossfit bodybuilding gymnastics anything ላይ ያሉ ሰዎች ሊሆኑ ይችላሉ ወይም ደግሞ ከውጪ ፊትነስ ሲባል enthusiastic የሆኑ የሚወዱ ሰዎች one piece of advice ስጥ ብትባል? ልክ ነው። I think የቅድሙ ይመልሰዋል። ይሄ trust the process ግን ራይት ፓዙ ላይ ሆነ ነው። አንዳንዴ እኔ ጂም 10 ዓመት ሰራው በቃ ምንም ለውጥ የለም የሚል ሰው አለ። እኔ 10 ዓመት ብሰራ ብለህ ወደ ራስ ትመለሳለህ። ሶ ያ ሰው የትክክለኛ መንገዱን አልያዘም ማለት። ለዚህ ደግሞ መልስ የሚሆነው ወይ ከባለሙያ ጋር መስራት ነው ወይ ማወቅ አለበት የሚሰራውን ነገር።
right? So ego የሚለውን ነገር ያስወጣዋል ማለት ስለዚህ for me advice ስጠኝ ካልከኝ ለእንደዚህ አይነት ሰዎች ጂም ወይም ደግሞ ባዲ ቢልዲንግም ይሁን ክሮስፊትም ይሁን ምናምን it's not የአንድ ቀን ስራ ወይም የአንድ ወር የአንድ አመት especially በደም ካሰብከው በትልቁ ካሰብከው አመትም it's በጣም ትንሽ to the big picture ከወሰድከው ስለዚህ you have to be patient በጣም ትዕግስተኛ መሆን በጣም ዲሲፕሊንድ መሆን ራስን ከብዙ ነገሮች መቆጠብ መቻል አለብህ ጎል ካለ especially competitive መሆን እንትን like ሴት ማድረግ ከፈለክ you have to be እዚህ ጋር ብዙ ከት ማድረግ ያለብህ ነገሮች አሉ ከስኳር ይጀምራል ለምሳሌ ቅድም ተባብለናል right yeah ይሄ አይዞ ይሄ ፕሮቲን ኩኪ ነው ጾም ባይሆን ሹገር ፍሪ ጾም ባይሆን ቀምስልን የሆነ ሰው ሊፈተነ ቁጭ አደረገው እዚህ አይ ነው አንተም ያላሰልክም ስኳር የለውም በፕሮቲን የተሰራ እናንተማ ታውቁታላችሁ ሙያ ውስጥ ስላለ ያው እና በጣም ራስን መግዛት self respect self love እኔ ብዙ ነገር ስለተማርኩበት so gym it's not only እኔ ፊዚካሊ ብቻ ላይ አሁን ለዛም ነው መቀጠልበት ከዚህም በኋላ ላይፍ ስታይል የሚሆነው ፊዚካሊ ካየውማ የሆነ ነገር አቺቭ ታደርግ ታቆመዋለህ right ሜንታሊ ፊት ሆናለህ ማይንድ ሴት በጣም ይስተካከላል ከብዙ ሰው ጋር መግባባት ትችላለህ ከትልቁም ከትንሹም ጋር because gym ውስጥ የሚመጣው ሰው የተለያየ ሰው so በጣም ይሄ ማይንድ ሴት እየተለወጠ ይመጣል ስለዚህ እንዳልኩ ነው ቅድም it's all about ለኔ ዲሲፕሊን ትልቁ ዲሲፕሊን በዲሲፕሊን ውስጥ ናቸው ሁሉ ነገር አለ yeah thank you so much I got 10 rapid questions አሉኝ ነርዶ የሚያዘጋጁት ደግሞ እሺ አለ ያዘጋጁት ሹት ቶሎ ብለህ የምትመልሰው ነው እንግዲህ question እሱ አይነት መሰለኝና የጧት ሰው ነህ ወይስ የማታ ሰው ነህ ጀነራሊ ጧት of course ማታ እኔ እንቅልፌን I prefer ደክሞኝም ስለምገባ ትንሽ ሰዓት መተኛ ግን ማታ ተኛለሁ በጊዜም ባይሆን ያው ተኛ የጧት ሰው ነኝ ኢትዮጵያ ውስጥ የምትወደው ጂም your favorite ጂም የምትሰራበት ሊሆን ይችላል ግን የምታደንቀውም ሊሆን ይችላል ተፈተናል እዚህ ጋር እርግጠኛ ነኝ በካታጎሪ ነው ወይስ ከባድ በእቃ ብዛት ልትችላለህ ብዙ ካታጎሪ ልታወጣለህ ትችላለህ ግን ያንተን ፐርሰናል ፕሪፈረንስ ታውቃለህ አይደል ጂም ሲመጣ ይለፈኝ አልፋ ጂም አልፋ I think it's the best it is ጥሩ ነው በጣም ከብዙ አቋየ ግን እንዳልከው እኔ በብዙ ካታጎሪ ስለማየው አንድን ጂም ይሄን ብቻ ልላል ባስት ነው እሺ በመሽን ታይፕ እና በእቃ ብዛት በአማራጭ በእቃ አማራጭ ብዛት በእቃ በኦፕሽን ይሄ በስፋት በእቃው ኳሊቲነቱ you know አሁን እቃ ስለበዛ ብቻ አይደለም አንድ እኔ ማይበት አንግል አለ የፕሌቶቹ የዳምፔሎቹ ኳሊቲ because it's እንትን መሆን አለ ኮመርሻል ሲሆን ዩዙ በጣም እንትን frequent ስንት ሰው ያጋጫዋል ስንት ሰው እና ለዛ ነው እኔ ያልመለስልም ያልኩ አንድ እንጂም አሁን ከብዙ አንግል አይዋል አታጋጭብኝ ኬብል አትልቀቅብኝ የሚል ሰው ካለ it's ከባድ ከኳሊቲ አንፃር ከእቃ ብዛት አንፃር ከሆነ የጠየቀኝ እኔ አሁን የምሰራበት ጂም it's the best specify አደረኩት አልፋ ፊትነስ ሴንተር ማስታወቂያ እየሰራሁ ነው በቃ የርሳቱን it's the best በቃ በብዙም ሊሆን ይችላል አሁን ስፔሲፋይ ስላደረክልኝ ነው እንጂ በብዙም ሊሆን ይችላል አልፋ ግን it's the best ማሰራት የምትፈልገው ሴሌብሪቲ ባለስልጣንም ይሻለው ከኢትዮጵያ ውስጥ ማሰራት የምትፈልገው ባሰራው ደስ ይለኛል ይሄን ሰው የምትለው እስካሁን ካላሰራቸው ብዙ ሴሌብሪቲዎችን ትሬን አድርገሃል ብዙ ዲፕሎማቶችን አውቃለሁ ባሰራው ብለህ የምትፈልገው ራስህ እውነት ለመናገር
እችላለሁ እንደዚህ እንትን ያልኩ መመለስ ኤክስፕሌን ያደረኩ ትንሽ ጥያቄዎች ችግር የለውም ታፍ ናቸው ስፔሲፊክሊ እንደዚህ ምለው ሰው የለም የመጣ ሰው የኔን ሪኳየርመንት ካሟላ ይሰራል ግን ራሴን ቶፕ አድርጌ ማስብ ከሆነ ኢትዮጵያ ውስጥ ያለው ቶፕ ሌቭል ላይ ያለ ባለስልጣን ባሰራው because you know ቶፕ ለቶፕ ይገናኛል so ላይ ያለውን ሰው whatever ማንም ሰው ይሁን ላይ ቶፕ ላይ ያለ ባለስልጣንም ይሁን አሁን ሴሌብሪቲስ ላይ ባለስልጣንም ሴሌብሪቲ ነው of course right so እንደዛ ላሰራ ይችላል ባሰራው ደስ ይለኛል ጂም ውስጥ ከሚነገሩ አፈ ታሪክ የሆኑ ሳይንሳዊ ኢሳይንሳዊ ካልሆኑ ነገሮች ውስጥ ቢቀሩ ብለህ የምትለው አንድ ነገር እንትን በጣም ስዌት ካረክ በጣም የሰራ የሚመስለው ስሜት ለኔ እሱ ማላብ ለኔ የሰውነት ሃይድሬሽን ሌቭል ሊሆን ይችላል ቴምፕሬቸሩን ኩል የሚያደርግበት ሜካኒዝም ለሂት ሪስፖንስ እየሰጠ ሊሆን ይችላል እና እንደ ሰው ይለያያል እንደ መልካችን እንደሚለያየው ሲስተማችንም ይለያያል ሁለት ሰዓት ሰርቶ እንዲህ ላብ ማያወጣ ሰው ይኖራል ያ ሰው በደንብ አልሰራም ማለት ነው አይደለም ገና 20-15 minutes warm up ላይ በላብ ተጠምቆ ይመጣ ሰው ይኖራል so it different ከሰው ሰው ስለሚለያይ በጣም ስላላበኝ ነው በደንብ የሰራሁት ካላላበኝ አልሰራው የሚለው አፈ ታሪክ ለኔ it's just መቅረት አለበት ብያስባለሁ በላብ አይለካም የወርክአውት እንትን ልዑል ትሬነር ባይሆን ኖሮ አሁን ምን ይሆን ነበር እንዳልኩ አይቲ ነው የተማርኩት ግን definitely በአይቲ አልቀጥልበትም ነበር because hectic ነው ቁጭ ብለው ለሶሪ ባለሙያዎች ካሉ ያው ፈልገው ስለሆነ የሚገቡት እኔ I don't know ወይ አክተር ወይ ሞዴሊንግ ውስጥ ምናምን ወይ ማስታወቂያ ፎቶሽ ይወለ እንደዚህ ነገር ውስጥ ሉኩ ስላለን ኦሬዲ ወይስ ምንድነው አይደለም እንደዚህ ወደዋለሁ it's just ደስ ይለኛል you know እንደዛ ልሆን ይችላል maybe ለስትሬንግዝ መስራት ነው ወይስ ለኢንዱራንስ መስራት ነው ሞር ፈን የሚሆንልህ አንተ ለኔ ስትሬንግዝ እውነት ለመናገር I hate cardio በጣም ያለንበት ቢሮ ነውና አስወጥተኝ በደረጃ አይ ወደዋለሁ I mean አልኳቸው ፓርት ኦፍ ሊፍቱ ምና አልኳቸው አትልም አይ ነው ፓርት ኦፍ ፊትነስ ነው ፊት ከመሆን ውስጥ ይመደባል ኢንዱር መሆን ግን I prefer strengths የምትወደው መስል ግሩፕ ምንድነው back favorite exercise deadlift yeah deadlift ማክስ ይቅርታ ይሄ ከኩዌስችን ውጪ ነው ዴድሊፍት ማክስ ስንት ነው ዴድሊፍት ማክስ አሁን እውነት ለመናገር it's been 2 months ወይም 3 months ማክስን ካወጣው ሶ ኪሎ ስለጨመርኩ አሁን ሊጨምር ይችላል ማክስ ያኔ 230 ዋው ግን still stack አድርጓል it's been long time 200 ቤት ከገባው በኋላ ግን እንዳልኩ ነው አይ ፈራዋለሁ ሁሌ ማክስ አላወጣም ዴድሊፍት እሺ ክላይንቶች ሲያረፍዱብህ ወይም ደግሞ ታይም ላይ ቅር ካሰኙ ምን አይነት ፐኒሽመንት ነው የምትሰጣቸው በዚህ በጣም ያቁኛል ሰዓት ላይ they know አሁን ቴክስት ባሳይ ለዛሬ 10 ሰዓት they have to text me የሚቀሩ ከሆነ ከ2 ከ3 ሰዓት ከ4 ሰዓት በፊት minimum 2 hours unless urgent ካልሆነ የሚቀሩም ከሆነ እንደዛው ሌት የሚሆኑም ከሆነ እንደዛው ምናምን so ሳይናገር ለመጣ ሰው ሌት ሆኖ ከመጣ አላሰራው በጣም ሌት ከሆነ አላሰራው እውነት ለመናገር ነገርው አላሰራው they know ስለሚያውቁ አያረጉትም በጣም the worst punishment cancel ማድረግ ነው ሴሽናቸው that's it ሌት ከሆኑ መጥቶ አንተ ዛጋውነ ካላሰራኸው ዲስሪስፔክት አይደለም ግን ማስተማርም ነው ለኔ so cancel ማድረግ ሴሽናቸውን it's the worst punishment ከዛው እቺ በርፒ ምናምን በኤክሰርሳይዝ punishment ካልከኝ በርፒ ያ የመጨረሻ ጥያቄ የምትወደው ፊትነስ ብራንድ ግሎባል ሊሆን ይችላል ሎካል ሊሆን ይችላል ጂም ሻርክ ገምቼው ነበር ስፖንሰር ቢያደርጉ ይሻላል they have to በጣም እቃቸውን ትገዛለህ በጣም every time እንትኑ ደስ ይለኛል የልጁ ሐሳብ ዝም ብዬ አይደለም እንትኑ you know so እንትኑ ደስ ስለሚል
ይሄኛውን I prefer Jim Shark I prefer yeah ሉሌ በጣም ቴንክ ዩ እግዚአብሔር ያክብርልኝ አሪፍ ጊዜ ነበረኝ yes እንግዲህ ሌላም ጊዜ የመጣን we share knowledge share የምናደርግበት ላይፍስታይል ክሮስፊት ባዲ ቢልዲንግ ሳይንስ ቤዝድ ፋክቶች የምናወራበት ፕላትፎርም ነው አንድ ጊዜ ብቻ ለማቀርበህ እንመጣና ላይክ ዲስከስ የምናደርግባቸው ኢሹዎች ይኖራሉ ለታይም እግዚአብሔር ያክብርልኝ ቴንክ ዩ እኔም በጣም እውነት ለመናገር ኢትዮጵያ ውስጥ this is ለኔ it's the first እና the best ስለማቀህም እንትንንም ስለማቀው ይሄ ያለህን ለፊትነስ ያለህን እንትን so it's the best podcast ቀጥልበት በጣም ብዙ እዚህ ቦታ ላይ ብዙ ሰዎች እንደሚቀመጡ I believe so thank you for having me በጣም ነው አመሰግነው እግዚአብሔር ያክብርልኝ thank you